እንደው ገብቼ ወጥቻለሁ። በነገራችን ላይ ቀሲስ የእንትን በልህና አቋምን በመግለጥ እንመሳሰላለን። በቃለ እግዚአብሔርና በትምህርት ይበልጡኛል እንጂ የሆነ አቋም አለ የሚያገናኘን። አሁን ቅድም ሲያነሱ እየገረመኝ እዛ ክፍለ ሀገር እያለሁ አንድ በጣም ይፈታተነኝ አለቃ ነበር። በእውነት በጣም እንደው እግዚአብሔር እንዴት እንደሚወደኝ ያወቅኩት የእሱን ሰውዬ ፈተና ችዬ በማለፌ ነው። ያለ እድሜ ነው የፈተነኝ እና አንዴ ከጥላቻው ብዛት የሆነ ጊዜ እኔም በገዛ እጄ ከአቅሜ በላይ ነው የምጠይቀው። አለቃ ሲመረጥ ካህናቱን አሳምጾ ሰውየው በቃ እንዲመርጡት አሳምኖ ተጠቋም። በአድማ ሌላ ሰው እንዳይመረጥ አድርጎ ቀድሞ ሎቢ ተሰርቶ ማለት ነው። እኔ ሰማሁ እና እኔ አልወድም እንዲህ አይነት ሸፍት ደባ አልወድም በቤተክርስቲያን ሲሰራ። ሰውየው ደግሞ የወረዳ ቤተ ክህነት ስራ አስኪያጅ ነው። እኔ ሎጂካል ነኝ ድሮም አሁንም በገባኝ መጠን። ከዛ እሱ ይሁን ሲባል እኔ ጠየቁ ተነስቼ በተከበሩ መልአከ ሰላም እርስዎ ሁለት ስልጣን ከሚይዙ እንዲያው ሌላ ሰው ቢሾም አይሻልም ብዬ ቁጭ። ለካ አይባልም። ትልቅ ምት ነው ለነሱ ይሄ ትልቅ ማጅራት መምታት ነው ለካ። ተበሳጭ ሰውየው። ይችን ከዚች ቀን በኋላ አውሬ ሆነብኝ ማለት ነው። ከዛ በምን ልበቀለው ምቹ ጊዜ እየጠበቀ መሳደብ፣ ምቹ ጊዜ እየጠበቀ ማዋከብ። እንደው አንዱን ብቻ ልናገር ብዙ ነው። አንድ ቀን እንደርሶ ስብሰባ ላይ የሆነ ጥያቄ ጠየቅኩ። አስተዳደሩ ጥሩ ነው በጣም በርቱ ምናምን ሲል አይ መልአከ ሰላም አስተዳደሩ ጥሩ ብቻ አይደለም፣ ምሳሌ ቀስ ገሌ በዚህ ቀን ቅዳሴ አስተጓጉሎ አልተቀጣም፣ ኪዳን ሰዓታት ያረፈድን መጣ ሰዎች አለን፣ በአግባቡ እንጠየቅ፣ ለምንድን ነው ዝም ብሎ የሚድበሰበሰው አልኩ። ከዛ በጣም እንደሚያፈላ መልስ መለሱልኝ እና እንደውም እኮ የተከበሩ መልአከ ሰላም እሱ የሆነ የመንግስት ባለስልጣን ሲመጣ ልብሰ ተክህኖ አስለብሰው ሸኝ አቀባበል ያደርጋሉ። ሰው ሲሞት ግን ፍታት ላይ ተገንተው ያቁም። ሰው ራሱ ሰው መገምገም አለበት ብዬ ቁጭ። ከዛ ይገርማችኋል አባቶች፣ ይሄ ልጅ ቅንጅትን ምረጡ እያለ ሲቀሰቅስ ተገኝቶ መንግስት እየፈለገው ነው ተጠንቀቁት ብለው ቁጭ። አረ ፖለቲካ ተቀየርኩም አምላክን ያንቀ አርጆም ማላውቅ በህይወቴ 97 እኮ ነው 90 ማለቴ 2001 ነው እንደዚህ የሚሆነው። እንዲህ አይነት ፖለቲካ ውስጥ ገብቼ አላውቅም። ተነሳሁና ማለት እንዴ መልአከ ሰላም ሰውየው ደግሞ የኢህአዴግ ደጋፊ ነው ተወዳድሯልም። እንደውም የሆነ ቦታ ምርጫ ሁሉ ቀስቅሷል ምረጡኝ ብሎ። እንዴ መልአከ ሰላም እኔ እንደማንም ተራ ካድሪኮ ማንም ካቢኔ የሚገዛኝ ተራ ሰው አይደለሁም። እኔ የክርስቶስ ባሪያ ነኝ። ከክርስቶስ በታች ጊዮርጊስ ነው የሚገዛኝ። እንደማንም ተራ ካድሪ ፖለቲከኞች አይገዙኝም ብዬ ቁጭ። ተራ ካድሪ ማለት እኮ ሰውየው ነው። ሰውየው ራሱ ታዲያ ውጣ ከስብሰባ ውጣ ተብዬ ካህናቱ ግርግር አንዱ ይለምናል። እኔ አልወጣም፣ ትወጣለህ፣ አልወጣም። ስብሰባው በእኔ ምክንያት ተበትኖ ያችን ስጣ ገባ መቼም አስታውሳታለሁ። ከዛ በኋላ ሰውየው ሰላሜ እንደነሳኝ ነው ትምህርቴን የጨረስኩትና የሆነ ይችን የሚያመሳስለን ነገራችን ነው እንደው ጣልቃ የገባሁት የሆነ ድርቅ ማለት ለአቋም አይነት ነገር አለ። ያው ይሄ ደግሞ የእውነተኛ ሰው መገለጫ ነው። አድበስባሽ አስመሳይ ሰው አይጠይቅም። ሰው እንደዚህ አይፈልግ፣ ግን እንደዚህ ያለ ሰው አይወደድም። መስሎ የሚኖር እንደ ሎዶቅያ ቤተክርስቲያን ያለ አስተዳዳሪ ነው የሚፈልገው በዚህ ዘመን። ባለፈው ተናግሬያለሁ። የሎዶቅያ ቤተክርስቲያን አስተዳዳሪ ዛሬ ቢመጣ ተሸላሚ የሚሆነው የዓመቱ ምርጥ ሰው፣ በጎ ሰው፣ ከሰው ሁሉ ጋር መኖር የሚችል በቃ ለብ ያለ ሞቅ ያላለ በራድም ትኩስም ያልሆነ። ጌታ ግን ልተፋህ ነው ያለው። ወይ በራድ ወይ ሞቃትም ስላልሆንክ ልተፋ ነው። ጎስቋላ ነህ፣ ድሃ ነህ፣ ምንም አያስፈልግኝም ትላለህ የተባለ ነው። እና ዛሬ የሎዶቅያ ቤተክርስቲያን አስተዳዳሪ ቢመጣ የዓመቱ በጎ ሰው፣ ምርጥ ሰው፣ በቃ የዘመኑ ሰው ተብሎ ይሸለም ነበረ። እና ሰዎቹ በአሁኑ ሰዓት የሚሸለሙት አታላይነታቸው፣ በአስመሳይነታቸው፣ በአድርባይነታቸው ነው። እና ሪል የሆነ ሰው
ከሰው ጋር መኖር ይከብደዋል እና እንደ ወደ አደራ እስካሁን ጨዋታ ምናምን በደንብ ተጫውተናል። ወደ ቁም ነገር እንደው እስካሁን የነበረው ምንም ቁም ነገር የሌለው ነው ብዬ አላምንም። ምንም የኛ የማይረባ ታሪክ በጣም ታናናሽ ሰዎች ብንሆንም ግን ያለፍንበት ላይፍ ግን ዋጋ የሚያስከፍል ነው። እኔ ቀንሸን ያወራሁት እንጂ አዲስ አበባ ላይ 1 ዓመት ከ6 ወር በረንዳ ላይ ያሳለፍኩትን ላይፍ አላወራሁትም። ቀላል አልነበረም። ዝም ብዬ አዲስ አበባ ላይ መጥቼ ዱብ አላልኩኝም። ለምኛለሁ። ኩርቱ ይዤ ቁስቋም ነበርኩ። ደጅ ምጸናው መቃብር ቤት፣ ከመቃብር ቤት ተባረሬ በረንዳ ላይ ሁሉ ተይቻለሁ። በጣም 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 አስቀያሚ ላይፍ እኔ አሳልፌያለሁ። መምህር ኤፍሬም የ1 ዓመት 6 ወሩ የ5500 ዘመን ነበረ ለእኔ እና ምን ለማለት ፈልጌ ነው፣ ህይወት ይለወጣል፣ ህይወት ይቀየራል። እውነት ለመናገር እኔ ብዙ ማውራት የምችለው ለዚያ ነው። ሴንሲቲቭ ነኝ። ሰዎቹ በችግር አልፈው ሲያሸንፉ እኔ ላይ የሆነ አንድ በጣም ኃይለኛ የሆነ ስሜት አለ። በምን አይነት ህይወት እንዳለፍኩኝ፣ በምን አይነት ስቃይ ውስጥ እንዳለፍኩኝ እኔ ነኝ የማውቀው። ሰዎቹ ከበረቱ ከዚያ መውጣት ይችላሉ። ተስፋ መቁረጥ የሚባል ነገር በፍጹም በፍጹም ላይምሮ ለህሊናዬም አልሰጠውም። ለማን አባቱ ብዬ ነው እንትን የምለው እና ትክክል አይደለም። አንዳንድ የሚያናድዱ ነገር እንኳ ቢኖሩ ትልቁን ተስፋ ማየት ተገቢ ነው። በፍጹም በፍጹም እንደ ስሜት በስሜት እንደመናደድ እንደ ስሜት የሰውን ህይወት የሚያበላሽ ነገር የለም። ስሜት መጥፎ ነው። ስሜት ገዳይ ነው። ስሜት በቅጽበት መጽሐፍም ይላል። በእርግጥ ተሞ የታብሱ ይላል እኮ መቆጣት እኮ መበሳጨት ያለ ነው። ግን መበደል ግን ይዞ በጣም ማብሰልሰል ራስን እንደማይጠቅም አድርጎ ማሰብ ግን በደል ነው። ተናዶ መናገር ቁጣ ነው። ቁጣን አውሎ አሳድሮ ግን ስሜትን ለነገ አስቀምጦ መጥፎ ነገር ማሰብ ግን በደል ይባላል። በዚህ በትርጓሜ ወንጌል በደል ይሄ ጌጋይ፣ ኃጢአት፣ አበሳ የሚባሉት ክብደታቸው በጣም በጣም እንትኖች አሏቸውና አንተ በጣም በጣም ጅኔ ሲሆን እውነቴን ነው። እኔ ለማሞገስ ምናምን ሳይሆን በጣም ልቅም ያለ ኢንተርቪው ነው የምታደርገው። እርጋታህ፣ አያያዝ፣ ኮንፊደንስህ በጣም ኮንፊደንስ። እኔ አሁን ካሜራ ፊት ስቀርብ አሁን እንደው እየደፈርኩ መጣሁ እንጂ ሳስተምር ራሱ ስንት ዓመት ኤክስፔሪንስ ነው ያለኝ። አሁን ስብከተ ወንጌል ኮተቤ ገብርኤል ከዲቁና በስብከተ ወንጌል ሁሉ ሰርቻለሁ። ኮተቤ ገብርኤል ባይዘው ቅድስት ሥላሴ ዩኒቨርሲቲ በቀኑ ስገባ እኔ ለትምህርቴ እንዲመቸኝ ብዬ ገና ቴዎሎጂ ሳልመረቅ ነው። ኦፍኮርስ አሁን ተመርቄያለሁ ማለት አይደለም፣ አቋርጬው ነው ወደ አሜሪካ የመጣሁት። ግን እኔ በጅግጅጋ ዩኒቨርሲቲ ነበር ኢንጂነሪንግ የደረሰኝ 12ኛ ክፍል ስጨርስ ጅግጅጋ ለምንድን ነው የምሄደው? እኔ ኦልሬዲ የአሜሪካ ፕሮሰስ ጀምሬያለሁ። ጅግጅጋ አልሄድም። እስከዚያ ድረስ ግን ሥላሴ ገብቼ ልማር ብዬ በቀኑ እየተማርኩኝ ስብከተ ወንጌል ነበርኩኝ ኮተቤ ገብርኤል። አረ ስብከት የጀመርኩት 97 96 ነው ባይዘይ እና ፒያሳ ጊዮርጊስ ኮርሱን ወስጄ ስለነበረ እየተመላለስኩኝ በጣም የሚገራሚ ሰንበት ትምህርት ቤት ነው ባይዘይ ፒያሳ ጊዮርጊሱ በጣም ጠንካራ ነው። በጣም ወደ 70 ዓመት ምናምን ሆኖታል። እና ብዙ የድጓም እነ ይንታ ተስፋ እነ ይንታ ዳዊት የሚባሉ የድጓ መምህራን አብረው የሚማሩ ነበሩ። እና እዚያ ተምሬ ስለነበረ ስብከት ኦልሬዲ እኔ ግን ስቲላው ይገርሞታል። አይናፋር ነኝ እኔ መድረክ ላይ ስቀርብ። እርስዎ ግን ቆፍጠን ብለው እጅንን ብለው ኢንተርቪው ሲያደርጉ ማርያምን ቆይ እኔ ኢንተርቪው የሚደረገው በእርሶ ነው ግን ጣልቃ ካልገቡብኝ ብቻዬን አውርቼ ልጨርሰው እችላለሁ። እኔ ደግሞ ይሉንታ እዛ ማህበሩ ላይ ያለው ምገመገመው በዚህ ነበር። ለእንግዳ በጣም ሰፊ እድል ትሰጣለህ ባል ነበር። ብዙ ጊዜ በጣም ስለሚከብደኝ ማቋረጥ ዝም ብዬ ነው ማስወራው። ግን ኢንተርቪው ላይ እንኳን ጠነቀቃለሁ። አይዞት እኔ ከርሱ ከወጡ ነው ግን እኮ የሚመከረው ከርሱ ሲወጣ ነው ባለሙያ። በነገራችን ላይ እንግዳ ክቡር ነው። እንግዳ ማዋከብ አይፈቀድም። አሁን እኔ ለጥንቃቄ ምክንያት የሆነች ቤተክርስቲያን ናት። ሰው እንግዳ ቤት የመጣ ሰው ቤታችን የመጣ እንግዳ ክብሩን የሚነካ ነገር አይጠየቅም።
ብላንካ አንተ ችጋራም እንካንጀራ ብላ ይባላል ማለት እስኪ አቅርቡለት የኔ ጌታ እስኪ ግሩን ጠቡት ተብሎ በስነ ስርዓት ነው የሚስተናገደው። እና ቃለ መጠይቅ እንደዛ ነው። እንጀራውን በወጥ ባይኖርም ያ ሰው ለኔ እንግዳዬ ነው። በስነ ስርዓት አምኖኝ ነው የቀረበው ፊቴ ላይ። በተሻለኝ መጠን ትልቅ ዋጋ ሰጥቼ ነው ሰውየውን ማዳመጠው። ምናልባት የሚመከረው መቼ ነው? ከሩሱ ከወጣ ለምሳሌ ስለ ደብረ ታቦር እንዲያወራ ጠይቀ ነው ስለ ኢሬቻ የሚያወራ ከሆነ እናቋርጠዋለን እንጂ ርዕሱን ሳይለቅ ካወራ አይቋረጥም ማለት ነው። እና አይስጉ ወደ ደብረ ታቦር እንሂድ እንውጣ ሲባል መስቀሉን ይዞ ወደ ኢሬቻ የሚሄድ ከሆነ በጣም ድንቅ ማስመለስ ነው። ያኔ ተመለስ ያለ ቦታ መስቀሉን ወደ በዚህ ጊዜ ስግጥ ብሎ ተመለስ ማለት ነው። ያኔ መድፈር ይመጣል። ባይዘው ሰዎቹ ይናደዱብኛል። አሁን እኔ እየቀለድኩ ነው። አደራ ኧረ ተው ተው፣ እንቀልድ ጨዋታ ነው። ይረዳሉ የሆነ የገባቸው ይመስለኛል። ጨዋታ ነው። ባይዘው እኔ ቀልድ ስለምወድ ነው። አንዳንድ ጊዜ እኔ ቀለል አድርጋችሁ ኑሩ። ህይወትን አትፍሩ። ህይወትን ቀለል አድርጎ መኖር ነው። አታካብዱ። ጌታም በጣም አካብዴ በእምነታችን ጠንካራ እንድንሆን እንጂ የሚፈልገው እንደዚህ ገገማ ሆኖ አይልም። በእውነት መናገር ይሁን ዝም ውጭ ንቅንቅ ያለ ህይወት እንድንኖር ፈቃዱ አይደለም። በእውነቴን ነው። ሙሉ ብርሃን ይጠበቡ ውሉደ ዘዓለም ባለው ያለ እኮ ጌታ እኮ ነው እንዴ። ተጨንቁሮ ዝሞ ተመራቁዞ መኖር ባይዞ የክርስትና መስፈርት አይደለም። ባይዞ ሰው አንድ ሰው እሱ የኢትዮጵያዊው ተጽዕኖ ለቆታል። አሁን እኛ ሀገር ውስጥ ያለው ሰው እንዳሉት ነው። በዚህ ክርስትና ማለት በቃ መታፈን፣ ሁሉን ነገር መተው። ኧረ እኔ መምህር እኔ አይ ዋዝ ፍሪ እንትን ቅኔ ቤት ራሱ እያለሁኝ እኔ ነፃ ሰው ነኝ። ባይዘው ቅኔ ቤት ራሱ የምታው ፍሪ ነኝ። አይ ፍየሏ መጣችልኛል። እኔ ከኪሴ ቆሎ አይጠፋም። አይ ያለችኝ ዝንጥ አድርጌ ነው የምለብስ። እኔ ኔጌቲቭ ቲንኪንግ አልነበረኝም። አይ ዶንት ኖ በጣም ፍሬንድሊ ነኝ። ዱላ ግጠም ከተባልኩኝ ወደኋላ አልልም። ከሽርም አደረገ ምንም በቃ የገሬን ትችለዋለህ ከተባልኩኝ ይምጣ ነው የምለው። መግጠም ምንም እኔ እንደ አንዳንድ ቀን እንደውም ተኝቼ በልጅነት ተኝቼ ራሱ ከሰው ጋር ሳልጣላ ከገባሁኝ በጣም ሰርፕራይዝ ነው መሆኑ። ራሴን በራሴ ያደርገዋለሁ። ይሄ ይገርማል። እኔ ደግሞ እኔ እንደውም ሀገር አይደለሁም መምህር ኤፍሬም በዚህ ሰዓት ኢትዮጵያ ሆነ ጫካ ውስጥ ነው የሚያገኙኝ። ባይዘው ፈንክተውት ነበረ። ኧረ ስንት የሚፈነከታል። እኔ አገሬ በሆን ኑሮ በዚህ ሰዓት ላይ እንኳን እዛ አንድ ጦር አንድ የእንትን መራ ነበር ማርያምን። እኔ አንድ የእንትን ብሆን የሆነ ጀነራል ሁኜ ታገኘኝ ነበር እዚህ በአሁኑ ሰዓት ላይ ነፃነቴን በፍጹም አልሰጥም። እኔ የሚታገለኝ አስፈላጊ የሚሆንበት ጊዜ ያለ ምናልባት ያሉበት ሁኔታ የክህነት አሁንማ ልንገሮት መምህር አስተዳዳሪ የሚለው ነገር ባይዘው ማውራትና መኖር ቶታሊ ሌላ እንደሆነ ያወቅኩት እዚህ ሀገር ስመጣ ነው። ለያዥ ለገናዥ በቃ ሪያሊቲ ላይ ባይዘው ብዙ ደብዳቤዎች አሉኝ። እዚያ አዲስ አበባም እያለሁኝ ሌቦቹ ሲመጡ እየተጣላሁኝ ካለቆቹ ጋር ማስጠንቀቂያ የጻፉለት እኔ ራሱ ያጻፍኩላቸው ማስጠንቀቂያ በእኔ አቅም እኮ ነው። ሪከርድ እያልኩ አንተ ሌባ እኔ የምታግደኝ ከሆነ ይኸው ሪከርድ እያልኩ እያስኩኝ ማለት ነው። እና ለታሪክ ብዬ አስቀምጨዋለሁኝ። አንድ ጊዜ የጠፋ ሞባይል ካልሰጠህን ብለውኝ ሊያባሩኝ አለቆች ማለት ነው። እና ማስጠንቀቂያ ጽፈውብኝ እኔ ራሴ ማስጠንቀቂያ ጻፍኩላቸው። ሪከርድ አድርጌ ድምፃቸውን ሳሰማቸው በአስቸኳይ ይህንን ማስጠንቀቂያ የማታነሱ ከሆነ አወጣላቸዋለሁ አልኳቸው። ትልቅ እኮ ቅድም ይሄ በጣም ትልቅ ተራማጅነት ነው። በእጅ የጻፍኩት ማመልከቻ አለኝ፣ በእጅ አለኝ አስቀምጨዋለሁ። እና በኋላ እዚህ መጥቼ ቀጥታ ያው አቡነ ዘካርያስ አስተዳዳሪ አድርገው መደቡኝ እና ወንበሩ ይገርማችኋል፣ ኃይለኛ ዩኒቨርሲቲ ነው ወንበሩ ከባድ ነው። ወንበሩ በጣም ትዕግስተኛ ያደርጋችኋል። በጣም ተለማማጭ ነው የምትሆኑ። እኔ ባይዘው ለሚመናን ሁሌ ነው የምነግራችሁ። እኔ እኮ እንደዚህ አልነበርኩኝም።
እኔ በእውነት እኔን እግዚአብሔር በእውነት እንደዚህ ስብር ያረገ ሰው ካረገ እኔ ከኔ የበለጠ ኃይለኛ አልነበረም። እና በእውነት እኔ አሁን አጽናኝ መካሪ፣ በጣም ሰዎቹ እንዲታገሱ ማስተምር ሰው ነኝ። እንደዚህ አልነበርኩኝም። ያንን የሰጠኝ ግን ወንበሩ ነው። ከበላይ ሌላ ሰው ሲጠፋ መጨነቅ ጀመርኩኝ፣ ማሰብ ጀመርኩኝ። ለሰው ተጨናቂ፣ ስለ ልጆቹ በጣም ደክሞኝ እንኳ ቁጭ ያለ ቅዳሴ ላይ አልቀመጥም። በታምር ደክሞኝ እንኳ ልጆች እንዳያዩ ስግዱ ሲባል እኔ ወንበሬ ላይ አልቀመጥም። መስገድ ለልጆቹ ምሳሌ ለመሆን የእኛ ልጆች ስግዱ ሲባል ወንበር ላይ የምንቀመጥ ከሆነ የእኛ ልጆች ይተኛሉ መቅደስ ውስጥ በእኛ እድሜ ላይ እና ጥሩ መሆን ምሳሌ ለመሆን በጣም እጥራለሁኝ። እግዚአብሔር በሚያውቀው መምህር በጣም ነው የምጨነቀው። እንደ ዝም ብዬ ጣጣ የሌለኝ ምናምን ሰው አይነት አይደለሁም። በእውነቴን ነው። በጣም ይሉኝታ የሚያጠቃኝ እኔ እንዲያውም ምን እላለሁ፣ ሙቼ እንኳ መቃብሬ ላይ የሚነበበው ህይወት ታሪክ የሚያሳሰኝ ሰው ነኝ። ባይዘ ምናልባት በጣም ራስ ወዳድን ለራሱ በጣም ኤግዛግጀሬት የሆነ እንትን ያለው ሰው ኔጌቲቭ ልትረዱት ትችላላችሁ። እንደፈለጋችሁ ተረዱኝ። ሙቼ መጥፎ ታሪክ እንዲወራብኝ አልፈልግም። ሞቼ የእውነቴን ነው እና መምህር በጣም አመሰግናለሁኝ። በእውነት ለመናገር ቢዚ ነበርኩኝ። ስራ እየሰራው ነበረ። ስሜን ሲጠሩኝ ደግሞ ስላየሁትም ላይቭ ላይ ደስ ብሎኝ ያው ለስለላ የሚበሉት ለምን ላዳምጠውት ከታች እያዳመጥኩኝ ነበረ። እንግዲህ ሌላ ኮል ልልክም እችል ነበረ፣ ግን እኔ ከመልካም ነገር ነው ማዳምጠውት። አንዳንድ ስሜቶት በጣም ሲናደዱ ሲበሳጩ ሳይ ጥሩ ነገሮች አይደሉም እና እነዚያ ነገሮች አናደው ወደ መጥፎ ነገር እንዳይወስዱት እንዳይጎዱት በሚል ነበረ የገባሁትና ይምጣ ሲሉኝ እግዚአብሔር በሚያውቀው ሊቀ ሊቃውንት ቀለመወርቅ ላይቭ ላይ ነበሩ። ነገ ምን እንደሚሉኝ እግዚአብሔር ይወቀው። ሰርተዋል። 3 ጊዜ 4 ጊዜ እዚሁ ላይ ደውለውልኛል። እዚሁ ላይ ሁኝ ይቅርታን ጠይቃቸዋለን። ነገም ስላላቸው ነገ ትገናኛላችሁ። አይ ስራ ላይ ነበርኩ መምህር። እኔ ቤቴ ስራ እየሰራው ነበረ እና ግን እርሶን አክብሬ ወንድሜን በማግኘት ደስ ብሎኛል። እንዳንተ ያለ ባለሙያ ሰው ተናዶ ሰው የለኝም ምናምን ሲል መስማት ለእኔ ህመም ነው። ባይዘው እንደዚያ ያለፍኩበት ላይ ባይዘው በጣም ብዙ ነገር ማላቅ እንዳይመስልህ ስላንተ እንደዚያ እንዳትገምት። ብዙ ታሪክ አውቃለሁ ከስላያትህ የምተርካቸው ታሪኮች ስለ የንታ ደጉ ከሳቸው ጋር ሰሞኑን ደግሞ የእንታ ይባቤን ሙሉን የሰማሁት ካንተ ነው። ባይዘው እያንዳንዱ ኢንተርቪውን የእሳቸውን እንትን አዳምጣለሁኝ። ከአንድ ቪዲዮ አግኝቼው መምህር ኤፍሬም ትልቅ በጣም የምትጠቅም ለቤተ ክርስቲያን በጣም ብዙ ስራዎች መስራት የሚችል አቅም ያለህ በጣም አቅም ያለህ ግን አቅምህን ያልተጠቀምክበት ሰው እንደሆንክ ይሰማኛል እና ትዳር ያዝ፣ ልጆች ውለድ፣ እግዚአብሔር ይሰጥሃል። አቅምን ተጠቀምበት። አሁን ምን አይነት ፖዚሽን ላይ እንደሆን ካላቅም የት ደብር እንደምታገለግል አላቅም። ደብር ካልያዝክ ደብር ያዝ። አልያዝክ የለም ማን ያስገባኛል? በነፃ ላገለግል ብዬ አንድ ደብር የት ነው ያለው? አሁን የት ደብር? ትምህርት ላይ ነው ያለው? ምንድን ነው ያለው? አሁን ምንም ላይ አይደለም። ምንም ላይ አይደለሁም። ትምህርት ትማራለህ ወይስ ምንድን ነው? ትምህርት ቴዎሎጂ እኮ የሞካከርኩ ነበረ እና ሪሰርች መጽሐፌን ሳዘጋጅ ጊዜ በጣም ሲጠበኝ ሪሰርቹን አራዘምኩትና ሪሰርች ብቻ ይቀረኛል እና 1-2 ኮርሶች እንጂ ጨርሻለሁ። በዚህ ዓመት ከፈቀዱ ቦታ ግድ የለም ትይዛለህ። አይዞህ ቦታ የሚሰጠኝ ያው እንደማያውቁት አዲስ አበባ ያለ ገንዘብ ስለማይሆን የሆነ ደብር በነፃ ማገልገል ጀምሬ አንድ አለቃ ደሜን አፍርቶኝ ከዛ በኋላ አልሄድም ቤተክርስቲያን ብዬ ቀረሁ። በዛ እኮ ይቺ ደም የምታፈላዋን ነገር ካስወገድካት ቦታ እንፈልጋለን። የእውነቴን ነው። ይቺ ደም እውነቴን ነው። እግዚአብሔር ምስክሬ ነው። እኔ ከልቤ ነው። ፕሮሚስ ምናምን አልልም፣ ግን
እኔ እንደው አንተ ግን እቺ ነቆራዋን ምናምን ይሄ ኃይለኝነቷን ምናምን አስወግዳት። አትጠቅምም፣ ምንም ነገር ጥቅም የላትም። ምክንያቱም ይኸው ዓለሙ ይኸውልህ በዚህ ዘመን ላይ እኔ አሁን አዲስ አበባ መጥቼ የምፈልገው ቦታ ላይ አስተዳዳሪ መሆን እንደምችል አውቃለሁኝ። ምክንያቱም ክሬዲት አለኝ። ይሄ ያለሁበት ሀገር መቼም ሰው ሳይኖርህ ባዶ ስትሆን ነው ሰው የሚርቅህ እንጂ ከአሜሪካ ከሄድኩኝ እጄን ስምዬ እንደው ምንም ሳይፈልጉ ሊያስገቡኝ እንደሚችሉ ማምናለሁኝ። ምክንያቱም ቅያሬ ማድረግ እችላለሁኝ። እኔ ምንም ችግር የለውም። ምንም ግን ሪሊ በነፃ ማገልገል ይቻላል። አዲስ አበባ የሚሰርቁ ሰዎች ሁሉ ሌቦች ስለሆኑ አይደለም። እኔ አሁን ራሴን መጥቻ አስተዳዳሪ ሳረገው ስንት ወር ነው የማስተዳድረው ብዬ አስባለሁኝ። 6 ወር ካገለገልኩኝ እርግጠኛ ነኝ ሽልማቱ ይገባኛል ብዬ አስባለሁ። በነፃ እንደው በቃ ነፃ ሁኜ ከ6 ወር ማገልገል ከቻልኩኝ ማለት ነው። አልችልም። ለምን? አንደኛ እማልበላ ከሆነ እማላስበላ ከሆነ ከታች አሉት ጸሐፊ ቁጥጥር እነ ምናምን ጉሮሮዬ ላይ ነው የሚቆሙ። እማላስበላ ከላይ ያሉትን ካላቀበልኩኝ ከታች ያሉትና ከላይ ያሉት ተገናኝተው በሶስት ወር ውስጥ ወይ ያስገድሉኛል ወይ ደግሞ በሆነ ነገር አድርገው ከአየር ላይ እንደሚያስቀሩኝ አምናለሁ። ኦኬ፣ ምንድነው ማድረግ የምቻለው? አለቃ ሁኜ ለመቀጠል መብላት መስማማት ነው። አንዳንድ ሰው የሚሰርቀው ወዶ ሳይሆን በግድ ነው ማለት ነው። ሲስተሙ ልክ ነው። በጣም ግሩም። አንድ አለቃ እንዲያውም በጣም ተስፋ ማድረጋቸው ደግሞ ተጽዕኖ ፈጣሪ የሚሰሙ በቃ አሳይመንት ይውሰዱና በቃ ልጆትን ለመቅደሱ ያብቁኝ፣ እኔ አያምርብኝም ከመቅደሱ ውጪ፣ ከመቅደሱ ውጪ መኖር ለኔ ከባህር ውጪ አሳ መሆን ነው እና እዚህ ማህበሩ ላይ ያለው ገና ድሮ ይፈልጉልኝ አንድ ቦታ አልኳቸው። ከዛ ከወር በኋላ አስጠይቃቸው ኤፍሬም ጥያቄው ለኔም ከበደኝ ላንተም ይከብዳል አሉ። እንግዲህ ልፈተንና ለውደቅ አልኳቸው። ካልቻልኩ እኔ የቃለ እግዚአብሔር አቅም ውስንነት አለብህ ያሉኝ ነው መሰለኝ። ለካ ሌላ ነው ነገሩ። ቀሲስ ማውቀው ነገር የለም። ለካ ከላይም ከታችም ተጠይቀዋል ገንዘብ። ይሄ ልጅ አምጣ ብሎ አይችልም፣ አይከፍልም። እኔ እንዳልከፍልለት የለኝም ነው ለካ እንትናቸው መልእክታቸው። በኋላ ነው የገባኝና በዚህ ምክንያት ቀረ፣ ሳይሳካላቸው ቀረና ፈርተው ከላይም ከታችም ሰዎቹ ስለሚጠይቁ ገንዘብ እነሱን ማሸነፍ ስላልቻሉ ቀረና ልክ ኖት ለማለት ነው። አዎ፣ እና እውነቴን ነው። የዛሬ ምክር እንደ ምክር እንደ ታናሽ ሰው እንደ ወንድም ቆጥረው የምነግርህ ነገር ስሜትክን አስወግደው። በታምር ጎርቶ ሲጎዳ ስላየሁት ነው። ክሪቲሳይዝ ምናምን እኔ እንዳለ ነው የምቀበለው። ለምሳሌ ሱፍ ለብሶ ዝም ብሎ ይሄ ገቢር ተገቢሮ ብለውናል። እንትን ብፁዕ አቡነ ነግሬያቸዋለሁ ባለው ብፁዕ አቡነ ማርቆስ ከዛ ከስላሴ ስወጣ ከላይ እንትን የከፋይ ኮት ከታች ጨርቅ ሱሪ ለብሼ ሄድኩኝ ቢሮአቸው እና ይዞኝ ሄደው ሰውዬ ኢሳያስ ነው መሰለኝ መምህር ሰሎሞን ከዚያ ቅኔ ያውቃል አሉ። ኧረ በጣም ጎበዝ ነው ቅኔ፣ አስነጋሪ ነበር አላቸው። ከዚያ ማለት ነው አለባበሱ ግን ገቢር ተገቢሮ ነው ብለው ቁጭ ስየው እኮ ነው ምስቀው። ንግግራቸው ራሱ እኮ ቅኔ ነው። አሁን ገቢር ተገቢሮ በቅኔ መንገድ አለባበሱ ግን ገቢር ተገቢሮ ነው አሉኝ ማለት ነው። የሳቁ ሳቅም አምላክንና ያውን እንደዚህ አንዳንዶቻችሁ አለባበሳችሁን አስተካክሉ እንዴ። እኔ መስቀል እንደዚህ በኪሱ ምናምን ይሄ የተጣበቀ ልብስ ለብሶ መስቀል አውጥቼ ላሳልም ካለኝ እኔ አልሳልም ምናምን ስትል ሰምቻለሁ። ጥሩ እውነት ለመናገር የሚያንጽ ነው ይሄ። እኔ አይላይክ ትክክል ነው። ምክንያቱም የትልበስ ልብስ አራ እኮ ይላል እኮ ይሰራል። እውነት ለመናገር እኔ እንደዚህ ያሉ ትችቶችን አይደለም እኔ የምነቅፍብህ። የሆነ የተስፋ መቁረጥ አይነት የመናደር ነገር እነዚህ ጥሩ አይደሉም። እነዚህ አዶናይን አፕሪሼት ያደረኩባቸው ኬዞች ናቸው። እነዚህ እማልወዳቸው ናቸው። ሰውን የሚጎዱ ናቸው። አረባም አልጠቅምም ሰው የለኝም የሚለው ስሜት በታምር ሊኖር አይገባም። በታምር እግዚአብሔርን የሚያክል አባት እንደውም በአንድ መልአከ ገነት ታቋሪጭ እንዳልሆነ ይቅርታ እንጂ አይ ችግር የለም ካሉ ቀጥሉ። መምህር እንዲያውም አዲስ አበባ ላደግን በተለይ እኛ መልአከ ገነትና እኔ
ምሳሌ እንሆናለን ብዬ አስባለሁኝ። እኔ እውነት ለመናገር ለእኔ ከቤተክርስቲያን ከኢትዮጵያ ኦርቶዶክስ ቤተክርስቲያን ውጭ ማንም ምንም አንድ ሳንቲም ሰጥቶኛል። አዲስ አበባ ከበረንዳ ማደር እስከ ቤተ መቅደስ አድሬያለሁኝ፣ አገልግያለሁኝ። ከትንሽ ቤተክርስቲያን እስከ ትልቅ ቤተክርስቲያን አገልግለናል አዲስ አበባ። ከዛም እስከዚህ ድራ ኩላ ያደረሰችን የቤተክርስቲያኗ ብቻ ናት። ብቻና ብቻ ጓደኞቻችን ወደ ጀርመን፣ ወደ ጣሊያን፣ ወደ አሜሪካ፣ ወደ ምናምን ሲመጡ እኔ በተለይ ደግሞ እዛ የአድዋ ልጆች ከማርቆስም ከምንም ተብለው ወደዚህ ወደ ሰለጠነው ዓለም ሲመጡ ቤተክርስቲያን ናት ወደዚህ አገር እንድንመጣ ያደረገችን። እከሌ የሚባል ሰው ከዚህ አገር እዛ ወጥቷል፣ የሚቀጥለው ዓመት ዘመድ ስለሌለኝ ዲቪ እንዲደርሰኝ እፈልጋለሁ ብለን ቤተክርስቲያኑ አማከለን ነው እዚህ የደረስነው። እና ቤተክርስቲያን ሲኖር ቤተክርስቲያኗ ታበላለች በስጋ በነፍስ ደግሞ ታጸድቃለች። አዲስ አበባ ያለችው ቤተክርስቲያን ክብር ይግባት በጣም እጅግ እዚህ ደረጃ ያደረሰች ናትና ምሳሌ መሆን እንችላለን እኛ። አሁንም መላከ ኃይል ፎቶአችንን ላሳይ ነበረ፣ ይቅርብን ደግሞ ለቲክቶክ አይሆንም እንጂ የእሳቸውና የኔ ፎቶ ከ14 ዓመት በፊት እና እኔ ሰርግ ላይ የተነሳ ነው ፎቶ። ሰማይና ምድር ነን። መላከ ኃይል እኔን ይውጡኛል ፎቶ ላይ ማለት ነው። ፎቶ ላይ መምህር ኤፍሬም ግን መቀበል ማሰብ አለበቱ የማስበው እኔ ለዚህ ሁሉም ያደረሰን ብዬ የማስበው በዛ በጭንቅ ጊዜ ከቤተክርስቲያን ጎን ነበር። እነዛ በተለይ ደግሞ እንደሚያውቋቸው ቤተክርስቲያን የሚዘርፉ የሚሰርቁ በልክ ፊት ለፊት እንጋፈጥ ነበር ከስዲ በኩልም እኔም እና ያችናት እኔ የሚመስለኝ ነው። እኔ እንግዲህ እግዚአብሔር በቸርነቱ ያደረገውን አድርገዋል። ጥሩ ነገር በእኛ ላይ ሰርተዋል። በእኛ ቤት ልክ እኔ ቤት ላይ የተደረገው የወለተ ራጉኤል ታሪክ ወይም ደግሞ በቃ መጽሐፉ የሩፋኤልም ስላደኩኝ የሩፋኤል ነጋሽ አዲሱ መጽሐፍ ትዝ ይለኛል። ዝም ብዬ ሳነበው ምናምን ደስ ይለኛልና የነበዛበት ታሪክ የተፈጸመበት ተፈጽሞብን ያደግን ልጆች ነን። የነ ጦቢያና ጦቢት ታሪክ ያሳደገን ሰዎች ነንና አሁን ከኛ በታችም ያሉ አሁን ብር ነው ያለን። አሁን እኛ ብር ይኖረናል፣ ጥሩ ነገር እንሰራለን፣ ወተን እንገባለን። እነዛ የሚያባሩን እንትን የሚያደርጉን የነበሩ አዲስ አበባ የነበሩ ሰዎች አሁን እነሱም ከኛ በታች ናቸው። በምን በእኛ ሰተን አሁን ሰው እናግዛለን፣ ቤተክርስቲያን ማገዝ እንችላለን፣ አቅም አለን። የተለየ ሳይሆን እግዚአብሔር የባረከው ትዳር አለን እና በቤተክርስቲያን መኖር ማለት ከሁሉም በላይ በተስፋ መኖር ነው። እስመ በተስፋ አይደለም እስመ በተስፋ እኛ ስጋችንም ነፍሳችንም በተስፋ ነው። ነፍሳችንም እንኳን አምላክ ያውቀዋል፣ ስጋችን ግን በተስፋ ነው የሚያድረውና አምላካችን የምናመሰግንበት ጊዜ በቤተክርስቲያን ስናድግ ይህ ሁሉም አይተን ያለፍነው። እኔ ባንክ እስከምሰራ ባንክ ኤክስፖርት ኢምፖርት ሰራ ነበር። ባንክ እስከምሰራ ከዚያ በኋላ እዛ ተምረው አካውንታንት ሆነው አንበሳ ባንክ እዚህ 22 ይሰሩ ነበር። ኤክስፖርት ኢምፖርት ሰራ ነበርና አሁን ኤክስፖርት ኢምፖርት ስሰራ እስከዛ እስከምደርስ ከህዝብ ስልክና ከህዝብ ባስ ውጭ ሌላ አላውቅም። በቃ ለመቀጠር ስልክ የለኝም፣ ሰው የሚደውልልኝ አመልክቼ ራሴ ሄጄ ነው የምፈልገው። መቀጠሬ ማለፌ ሄጄ ነው የምጠይቀው። እኔ በእውነት ነው የምነግረው። ባሶች እንዳላቃቸዋለኝ አሁን ባስ አልጠፉኝም። አሁን አዲስ አበባ ያሉ ከጊዮርጊስ ቤቴል ድረስ 59 ከለጋር ምናምን ያለች 90 ከለጋር 6 ኪሎ ያለችው ማነው ሽሮሜዳ 31 እነዚህ ባሶች በሙሉ እኔ የማላለስባቸው ነበረች። አሁንም ሲሄድ በዛ ህይወት አይቻቸው ነው የመጣ ባሶች ጭምር የነበረኝን ሁኔታ ለማስታወስ ማለት
እና እስከዛ ግን ያደረሰችኝ ቤተክርስቲያን ናት። እውነት ለመናገር እውነት እኔ ባንክ ገብቼ ባንክ ኤክስፖርት ኢምፖርት ላይ በጣም ብዙ ብር ይሰረቃል ማለት አንድ ፎሬን ከረንሲ የሚያስፈቅድ ሰው ሀብታሞቹ በሙሉ እናውቃቸዋለን እና ከዴምበል እስከ ምናምን ያለው እኛ ነበረ ዲክለር የምናደርገው ለጉምሩክ ወረቀቱ እና እነዚህ ሀብታሞች አንድ ወረቀት በፈቀድን ቁጥር ብር ይሰጡናል እና ብር አንድ ገለታ የሚባል ጓደኛ ነበር እንግዲህ ብር ሲሰጡት እኔ አልቀበልም ቤተክርስቲያን ሰው ነኝ ቤተክርስቲያን ስለለመን ነው አልቀበልም እና አምላኬ ሆይ ሩፋኤል ሄጄ አምላኬ ሆይ በቃ እዚህ ሀገር ጉቦ ከምቀበል ሞት ይሻለኛል በቃ ጉቦ እንዳታሳየኝ የሰለጠነ ዓለም ውሰደኝ ብዬ ነው ተስለን የደረሰን ይሄ ራሱ ዲቪውድ ማለት ነው እና ቤተክርስቲያን ናት ለሁሉም ያደረገችልን የእውነት የምር እግዚአብሔር በሚያውቀው ለሰው እንዲሰማን ወይም እናንተ እንድትማሩበት ምናምን ሳይሆን በቃ ለሐቁ ነው የምናወራው እኛ ብር የሰጠን ሰው የለን ብር ሰጥቶን አይደለም ቤተክርስቲያን ያ ሁላ ጊዜ ያሳለፍነውና በቤተክርስቲያን ስትኖሩ ወንድሞቼ ማወቅ ያለባችሁ አንድ ለሐቅ ኑሩ ሁለተኛ ደግሞ እግዚአብሔር ነው የሚያሳድገው ብላችሁ እመኑ ቀን ጠብቆ እግዚአብሔር ለሁሉም ጊዜ አለው ያሳድጋል ኢትዮጵያ ውስጥ አሁን ሁኔታዎችን በሙሉ በመጥፎ ነገር ነው የሚታዩና ዝቅ ባለመልኩ ቤተክርስቲያን ተጠግቶ ማደጉ ጥሩ ነው ብዬ እላለሁ ተስፋ መቁረጡ አስፈላጊ አይደለም መላገነት ጎበዝ ናቸው እውነት ለመናገር አሁን የአዶናይን ለማወደስ ፈልገው ሳይሆን አንተ ለመምከር እንደሆነ አሁን ነው የገባኝ እውነት ለመናገር አሁን ላይ የነበሩበት መንገድ አንተን ለመምከር ሌሎችንም ለመምከር እንደሆነ ነው አሁን የገባኝና እናንተ ቤተክርስቲያን ያህል ትልቅ ቤት ትልቅ ተቋም ላይ ተጠግታችሁ ተስፋ መቁረጥ አይደለም ለዛ የሚታሰብ አይደለም እውነት የታክሲ አተናቃለን ማደሪያ አተናቃለን እኛ አዲስ አበባ ላይ ከቤተክርስቲያን እኔ አሁን መጀመሪያ ሩፋኤል ማነው ቤተል ሚካኤል ከመቀጠሬ በፊት ቅድስተ ማርያም አንድ ጊዜ በ21 በ22 ኡራኤል በ23 ጊዮርጊስ በ24 ተክለ ሃይማኖት እያልኩኝ አድር ነበር ቤተክርስቲያን እንጂ ማደሪያት ከዚህ ጋር እንደመጣሁኝ እንጂ ጋር ተለክስና ያ ሁሉ ያሰለፍን ሰዎች ነውና ቤተክርስቲያን ተስፋ ትሆናለች ቤተክርስቲያን ደግሞ እኔ ሩፋኤል ሲሄድ እውነት ለመናገር ዘኬ ቤቱ አሁን በሩቁ ስታይ ፍቅር እስከ መቃብር ሰው ሲያነብ ጋሽ አዲሱ እንደዚህ ነው ያነበቡት ምናምን ብሎ ዝም ብሎ እንትን ያልከ እዛ ሩፋኤል ግን ስትኖር ፊክሽን አይደለም መጽሐፍ እውነተኛ ታሪክ ነው እውነቴ እኮ ነው ነገር በላገነት እውነቴ ፍቅር እስከ መቃብር አዲስ አለማየሁ ነው መምሬ ፍሬም አዲስ አለማየሁ ያ በዛ ነው ሩፋኤል ላይ ነበር ያ መቃብር ስለሚያነሱ እንትኑን አሁን ግራጌታው ከሌ የሚባሉ ሲሎት ግራጌታው እዛ ቤተክርስቲያን የነበሩ አባት ናቸው ሩፋኤል የልጅ ልጆቻቸው እዛ ሩፋኤል አሉ ከነሱ ማለት ገጸ ባህሪውን አዲስ አለማየሁ ሲጽፉ የገጸ ባህሪያት የበዛብህ ሰብለ ወንጌል በእርግጥ የነፊት አውራሪ የዚያው አካባቢ ያሉ በነገር ጨርሱ እንጂ ጨርሱ መላገነት ባህሪ እውነተኛ ነው ስሙ ቢቀየርም እውነተኛው ነው ዘኬ ቤቱ በምን አይነት መንገድ እንደሚበላ አሁን ዘኬ ቤቱ ሩፋኤል የሄደ ሰው በቃ የትን የሚበላው ማን ነው የሚያስገባው ማን ነው አጋፋሪው ማን ነው ግራጌታው አሁን ከጎጃም የመጣ ሰው ሩፋኤል በእውነት የለም ነገሮች መላገነት እኔ ሩፋኤል እስከምገባ የተሳለብን የገጠሩ ነገር አለ አይደል እንደዚህ የሚባል ምናምን ነው የሚባል ምናምን የሆነ ስዕል አለ አይደል ሩፋኤል ግን ስገባ የሞካንንቱ ዘር ማን እንደሆነ በቃ የሆነ ዓለም ላይ እንደገባሁ ነው የማውቀው እኔ አሁን ራሴ ኢቭን ነው የታዘብኩት ምን አይነት ሰው ነበርኩኝ እስከማለት ነው የደረስነውና ያ ገጸ ባህሪ ነግራ ጌታው ቀኝ ጌታው እና አባ ኃይለ ማርያም የሚባሉ ዛ እንትን ላይ የተጠቀሰው ከጎጃም መተው እዛ ላይ እንደሚወርዱ የጎጃም ሰው አካባቢ የጎጃም አካባቢ እንዳለ
እዛ ያለውን ፊታውራሪ እንትን የሚባለው እነዚህ ዋና እንትን የሚበላበት ቦታ ላይ እዛ አካባቢ እንደሆኑ መጽሐፉ ከዛ ከጎጃም ተነስቶ ሩፋኤል ደርሶ በዛብህ እንደገና ሲመለስ የሚያሳየው ባህሪ በሙሉ እውነተኛ ባህሪ እና እውነት የጋዳሉ ነፃውራቅ ነው። ያ በጣም እና እሱንም ጭምር አይተን ያደግን ሰዎችን እና ተስፋ መቁረጥ አይደለም ለማለት ፈልጌ ነው። እንዲያውም ትንሽ ለማከል ያህል እንጂ መምሬ ፍሬም ግን ይበቃዎታል፣ ደክሞታል። በጣም ሚድናይት ሊሆን ነው፣ እኛም ጋር መሽቷል እና ያውን ይሄን ሁሉ ያወራ ነው። ግን መምህር ነገ የሆነ ደብር ላይ አስተዳዳሪ ሆነው የሆነ ቤተክርስቲያን ላይ መሪ ሆነው ደግሞ መጽሐፍ የጻፈ ሰው ባይዘው 10 ልጅ ከወለደ ልጅ መጽሐፍ የጻፈ ሰው ይበልጣል። መጽሐፍ የጻፈ ሰው ህይወቱ በመጽሐፉ ሲታወስ ነው የሚኖረው። ልጅ ከመውለድ መጽሐፍ መውለድ ይበልጣል። እውነቴን ነው እና እንደዚህ ያለ አቅም እያለህ እንደ በጣም ብዙ እንደዚህ ነገሮች የሁሉ ነገር እያለ በእውነት እና የአገሬ ገበሬ ሎተሪ ሽጦ በአንዴ በአመቱ ተነጥቆ የሚገርም መኪና ይዞ እውቀት ክረው አንዳንዴ እውቀት ያጀዝባል። እውቀት በዝቶብህ እንዳይሆን ይሄ ፍልስፍናው እውነት እውቀት ማለት እኮ ባይዞ የሽብደዳ ምናምን አይደለም። ይሄ ዝም ብሎ ድጓ አራት አይና ምናምን እሱ አይደለም እኮ። እውቀት ማለት አዌርነስ ነው፣ አንደርስታንዲንግ ነው። እውቀት ማለት አርቆ ሌላ መገኘት ነው። እውቀት ማለት ከዩኒቨርሲቲ በኋላ የሚመጣ ነገር አይደለም። እውቀት እኮ እግዚአብሔር የሰጠው እውቀትን ተጠቅሞ ተራማጅ የሆነ አስተሳሰብ፣ አመለካከት። እኔ እውቀት የምለው እሱን ነው። እኔ እውቀት የምለው አባቶቼ ኢትዮጵያን ያደረሱበትን እውቀት ነው። እኔ በጣም የምፈልገው በጣም የምመኘው እነዚያ ያንን እውቀት። ይሄ የአንደኛ ክፍል የሁለተኛ ክፍል ጉዳይ ታውት፣ እሱ ዳቦ ሲያበላም እያየ ነው አይደለም። አይጠቅምም አልልም፣ ይጠቅማል። እኛ ደድቡ አልልም። የምን መደደብ ነው? እየተማርኩ ነው። እኔ እውቀትን አበረታታለሁ። ግን ያ ትምህርት ግን ከገጠሩ ከገበሬ ወንድሜ ካልተማረው ቤተሰቤ አባቴ ገበሬ ቁና ዘርቶ ቁና ዘርቶ ቁና የሚያተርፍ ከሆነ ከስሯል ይል ነበር አባቴ። እና ቁና ከዘራህ እኮ 3-4 ኩንታል እንትን ማፈስ አለብህ እንዴ። እና በርታ፣ ጠንክር ወንድማችን። እናወራለን ሌላ ጊዜ በደንብ በጣም እናወራለን። ተኛ ያው ባይሆን ጧት ሄደህ ተሳልመህና። ለማንኛውም መሽቷል መሰለኝ። ስንት ሰዓት ነው? 9 ተኩል ሆኗል በእኛ ከሌሊቱ። በልቻው ደርሳለን። የመዝሙር ደስ ብሎኛል፣ ግን ስላወራው በጣም ደስ ብሎኛል። መምሬ ፍሬ ይሄም እኮ ነፍስ የማዳን አገልግሎት ነው። ቤተክርስቲያን ደስ ይለኛል። እና እናወራለን በደንብ እናወራለን። በደንብ ማድረግ ያለብን ነገር ለእኔ ብላችሁ አታቋርጡ። ምንም ችግር የለም። ብዙ ስራ ባይዘው ከሰበካ ጉባኤ ሁሉ ተደውሎልኛል። ከብዙ ነገሮች ማርያምን የዋሏሽ ቴክስቱን ላሳያችሁ እና በዚያ ነው። መልካም ጊዜ ይሁንላችሁ። መልአከ ኃይል እናወራለን። መልአከ ኃይልም አንዱ ከሚናደዱ እዚህ ሀገር ከሚበሳጩ አንዱ ናቸው። አሁን ዛሬ እንደዚህ መክሮንና ነገ ግን ተናደው ሲያወሩ ሊያገኟቸው ይችላሉ ላይ በጣም ግን እኔ አልቀየምም። ያው በጣም ቅን ወንድም ናቸው ለኔ። እኔ አልቀየማቸውም። ሙልጭ ሁሉ ሊያረጉኝ ይችላሉ። አሁን ሊሰርቡኝ ሁሉ ይችላሉ። ምናልባት እንትኑን ትንሽ እንዲያውም ሰዓት እንዳንወስድበትም ኤፍሬም አሁን እዚህ ሀገር የሚያጣል ቆዩ መልአከ ኃይል ካነሱት የእርሶን ካነሱትማ አይደለም የማነሳው። አይ ሌላ ነገር እሱን ሌላ ጊዜ ነው። አይ እዚህ ሀገር የሚያጣላው ይናደዳሉ። አሁንም ብስጭቱ እዚያ አለቃውን በቦክስ የመቱበት ስሜታቸው እዚህም እየተነሳባቸው ማለት እኛን ያጣላን ሌላ ነገር ነው። እንደ ኤፍሬም አይደለም እኔ የምናደደው እንደ ኤፍሬም ብቻዬን ሆንኩኝ ሰው አጣሁ ብዬ አይደለም የምበሳጨው ነው ሊሉ የፈለጉት መሰለኝ። እኔ የእውነት የምናደደው ኤፍሬም ያው እግዚአብሔር ምስክሬ ነው። የምናደደው ቤተክርስቲያኗ እዚህ ሀገር ማለት ነው
የብር እይታ ብቻ ስላላት ብቻ ነው። እና ምዕመኖቻችን እየጠፉ መሆናቸውን ነው የሚያሳዝነኝ። እውነቴ ነው የምነግርህ። አይ ሪሊ አይ ዶንት ኬር ዌዘር ኤርትራ ኦር ኢትዮጵያውያን አንድ ቤተ መቅደስ ብናገለግል ባናገለግል ምንም ዳትስ ኦኬ። በቀኑ ጠብቆ ይፈታል ብዬ አስባለሁኝ። አሁን የምንጣላበት ዋና ምክንያት ግን ስታየው አዲስ አበባ ካሉ አባቶች በላይ ብሩ ነው ያሳከረን። አሁን ከሌ የሚባለው ቤተክርስቲያን ከሌ ከሚባለው ቤተክርስቲያን ተገንጥሎ ተለይቶ ምናምን ሲልህ ሌላ ምንድነው ችግሩ ምናምን ብለህ ውስጡ ሳንሱር ስታደርገው ብር ነው የሚያጣላቸው። ብር ብቻ አይደለም ለአገር አስቦ አይደለም እንዳይመስልህ ብዬ ስለማስብ ነውና በአንጻሩ ምዕመናኑ ይሄ ነገር እየሰሙ ወደ ፕሮቴስታንት ዓለም ላይ በቃ በገፍ ነው የሚሄዱ። በጣም የሚያሳዝን ማለት ነው። ቤተክርስቲያኗ ባዶ ነው እየቀረች ያለችው። የኛ የኦርቶዶክሳውያን መጣላት ለምሳሌ መሆን የኛ አባቶች በሁሉም ነገር ሰይፍ ዘክሊያፉ መሆን ሲገባቸው በተለይ ያለንበት ዓለም በጣም ብዙ ነገር የሚደረግበት በተለያዩ መንገዶችን የሚታደግበት በትምህርትም ራስ የሚቻልበት በጣም እጅግ ሀብታም መሆኑን ከፈለክ በአንድ ጊዜ ሀብታም የምትሆንበት ጊዜ ነው ይሄ እኛ ያለንበት ሀገር። እና በአንጻሩ የኛ አባቶች ግን በ1000 በ2000 እርስ በርስ ሲጣላ 1000 ብር በሰዓታት የተማረ ሰው በሰዓታት ነው የሚያገኘው እዚህ ሀገር ገብቷል። እንደዛ በዚህ መልኩ ኢትዮጵያም ያለ የአለቆች ሁኔታ ቤተክርስቲያኗ ለፈተና ያደረጋት ነው። ኢትዮጵያም እያለን የምንጣላበት ይሄ ነበር። አሁንም እያለን እዚህ መተን የምንጣላበት በዚህ ነው። እና ህግ እግዚአብሔር ለመቀየር የቤተክርስቲያን አባቶች ሆነው ህግ እግዚአብሔር ለመቀየር ቀኖና ቤተክርስቲያን ለመጣስ ምናምን በቃ ዋጋ አይሰጡትም። እውነቴን ነው የምነግርህ። ምንም አይነት ትላልቅ አባቶች አሉ ሊቃነ ጳጳሳት አሉ ምናምን ብለህ የምትገምታቸው ሰዎች በቃ ለጥቅም ብለው ፍርስርስ አድርገውት ታያቸዋልና ያ ነው እኔ የሚያናደኝ። ምናልባት ከአንተ የተለየ ይሆናል ብዬ የማስበው ይሄ ነው። እኔ ሰው አለኝ ብዬ ቤተክርስቲያን እኔ አዲስ አበባ ስኖር የትግራይ ሰው ነኝ። አንድ ሰው ደግሜ ልናገረው፣ አንድ ሰው ለታክሲ ብሎ ሰጥቶኝ አያውቅም። በአንድ ሰው ፌቨር ተደርጎልኝ አያውቅም። በአንድ ሰው ነው የምነግርህ። ምናልባት ፌቨር የተደረገችልን መላገነት የሚያውቋት ብፁዕ አቡነ ሳሙኤል ብቻ ናት። ያቺ ያለ ጉቦ የተቀጠርንባት በጣም ዳዜ ያ ከሌላው እሷም እኮ ቢሆን በሙያችን ነው። አይገርሙም? በሙያችን መግባታችን ግን እንደ ቁም ነገር ክሬዲት እንሰጣቸዋለን። ባይዞ እኔ አሁን አቡነ ሳሙኤልን ሰዎች እንዲህ ስትል እንደሆነ ነገር አያውቁንም። ሁለታችንንም ተወዳድረን ያለፍነው በቃ። ግን በዚያን ጊዜ ያለ ጉቦ ግን የመጀመሪያው መሆን አለበት። ጉቦ ተበልቷል ተብሎ የኦራኤል ዲያቆናቶች ላፈ መምህር ከፍለዋል ተብሎ እንደተባለ ሁላችን ተስፋ ቆርጠን ነበር። ይሄ ወሬ ግን ከኛ ጆሮ አልቀረም፣ ሪል ስለነበረ አቡነ ሳሙኤል ያን ጊዜ መምህር ተከስተ በመኪናቸው እዚያው ላይ ፈተናውን ሰብስበው ወሰዱና አሳርመው ወዲያው አምጥተው ለጠፉት። በሚገርማቸው ሁኔታ ሳይውል ሳያድር ማለት ነው። ሙስናው ኃይለኛ ስለነበር ያንን ባያደርጉ ኖሮ ማለት ነው ቀሲስ ዲበኩሉ ወይ ቦሌ አንድ የሀብታም ቤት ዘበኛ ሆኖ ይቀር ነበር። ምክንያቱም ብዙ ጓደኞች ተስፋ እየቆረጡ ዘበኛ እየሆኑ ክህነታቸውን እየጣሉ መስቀል አዝዋሪ ዛሬም 4 ኪሎ በሙሉ እዚያ መደዳ ላይ ያሉት የኔ ጓደኞች ናቸው። መጽሐፍ የሚያዞሩት እገሌ ብዬ ብጠራልህ መምህር ኤፍሬም ወይ የምታውቃቸው ሰዎች ይኖራሉ። ከዚያ ውስጥ አንዳንዶቹ ድጓ አዋቂዎች ናቸው፣ አንዳንዶቹ ቅኔ መምህራን ናቸው። እና እኔ በእውቀት እየተወዳደረ ያለፍኩኝ ብዬ አላምንም። መቼም 365 ዲያቆን ከዚያ ውስጥ ስንት ሊቃውንት እንደወደቁ ስለማቅ ግን ሌሊትም ሙሉ አንግቼዋለሁ። ቁስቋም ሌሊት ጽዱን ማለት ነው። ጽዱን ታቅፌ ሙሉ ዳዊቱን ጸልዬ ጨርሼ ሙሉ ዳዊቱን ሳልተኛ ነው ወደ ፈተናው የሄድኩት። እና ጽዱን ታቅፌ አምላኬ ሆይ ከዚህ ጽድ ያነሰ ክብር እንዳለኝ ያውቃለሁ፣ ግን የጽዱ አምላክ እርዳይ ብዬ ጸልያለሁ። የዚህ ጽድ አምላክ ያጸደ መቅደሱ ላይ የቆመው ሰዎቹ ተደግፈው የሚጸልዩበት ከድካማቸው የሚያርፉበት ነው። ይሄ ዛፍ አይኖ አውቃለሁ፣ ጌታው ያውቃለሁ። መድኃኒዓለም ምስክሬ ነው። የጸለይኩትን ጸሎት ነው የምነግራችሁ። ከዚህ ጽድ እንደማንስ አውቃለሁ። ይሄ ጽድ ለብዙዎቹ መደገፊያ ነው። እኔ ግን ለምንም የማልጠቅም ባሪያ ነኝ። እባክህ የጽዱ አምላክ እርዳይ ብዬ ጧት ስሄድ እንዳጋጣሚ ብዬ የተመለከትኩት ከ8ቱ ፈተና
ከ10 ፈተና 8ቱ ያየኋቸው ሙሉ በሙሉ መጡ እዚያው ላይ። መድኃኒዓለም ምስክሬ ነው። የተፈተንኩት ፈተና ባይዘው መላካይ ለረስተው ይሆናል ያስታውሰዋል ሙሉውን እኔ ሙሉ አስታውሰዋለሁ። አሁን መላገነት የሚገርመው ነገር ኤቭሬም ለአንተ ምክር ሊሆን የሚችለው ዋና እኛ እየመከርን ያለነው ምንድነው እኛ ተቸግረን ማለፋችን አዲስ አበባ ላይ እና እኔም ልመስክር ቆይ መላካይል የትግራይ ሰው ናቸው፣ የአድዋ ሰው ናቸው። እውነት ለመናገር እንደኛ ፎክተው ነው ያደጉት። እኔ ራሴ ምስክር ነኝ። ማንም በዚያን ጊዜ እንደውም የትግራይ ሰው ያው እኔ እኮ ትግሬ ነኝ የሚልበት ጊዜ ነበር። እውነት ለመናገር በጣም የሚመካበት ምናምን ሶ ምን ለማለት ፈልጌ ነው በዚህ እኔ የመላካይ እኔ ራሴ መሰክርለታለሁ። ምንም ችግር የለውም። ማንም እንትን አይልወትም። ባይሆን ግሶ ጋር ግን ግው ይላሉ። ያው እሷን በአደባባይ ነው መሰክርለውት። ወጣኩ ግን ክፋትም አይደለም። ቀሲስ እንደምታውቁት አንዳንድ ሰውዬ ይሉኝ ነበር ወለተ ሐዋርያ ትግሬ ነህ ይሉኝ ነበር። እኔን ስቆጣ ስናደድ ስለሚያዩ የትግራይ ሰው ቶሎ እንደሆነ እንደውም ቅጽል ነበረው። ያው እንደ ቆርቆሮ የግልጽነት መገለጫ ነው ቁጣ። በነገራችን ላይ አዎ ይሉኝ ነበር ወለተ ሐዋርያት መላካይ እኛ ስንታ ኤፍሬም በእውነት የእውነት እኔ አዲስ አበባ ብር እንኳን አልኖረኝ ነው የምለው። እኔ ዛሬ ብር እንኳን አልኖረኝ፣ ዘመድ እንኳን አልኖረኝ አዲስ አበባ ላይ። ብር ቢኖረን ዘመድ ቢኖረን እንደዛ በጉቦ ብናልፍ ኑሮ ሰው አንሆንም ነበር። አሁን ያለንበት ደረጃ ላይ አንደርስም ነበር። እኔ እውነቴ ነው። ጓደኞቻችን አሁን በህይወት የሌሉ ጓደኞች አሉኝ። ዘርፋይል በተለይ ብዙ ጓደኞቼ እኔ የሉ እና ብር የነበራቸው ልጆች ለመጠጥ ለምን የሚያደርጉ ሰዎች ናቸውና መጠጥ ጠጥተን አናቅም። አሁን ሊቅ መላገነትና እኔ የረዳን ምንድነው መሰለ ገንዘብ ስለሌለን ሰዓታት እንቆማለን። መርገፉ እንዳለ ጡመ ልሳን የሚለውን እንዳለ እና ይሄ የመርገፉ ንባቡ አንዳንድ ደግሞ ይኋላ አይደለም። ይሄ ቤተክርስቲያኑን ማነው ስሙ ይሄ ማነው ምስባኩ አብዛኛው እሱ ነበረ እንትኑን ማለት ነው። አብዛኛው የሰኞ ምስባክ ምንድነው? የማክሰኞ ምስባክ ምንድነው? ማክሰኞ የሚሰበከው ሰኞ ሰዓታት የሚቆም ሰው ማንም ሰው ያውቀዋልና መርገፉ ላይ ያለው ማለት ነው። እና የኢሳያስ ትንቢት የምናምን ማነው ሰባሰገል እንትን ያሉበት ጥያቄውን እንዳለ ምንድነው የጠቀመለኛ ቤተክርስቲያን ሰዓት ተቸግረን ሰዓታት ስለምንቆም ቤተክርስቲያን ስለምናስቀድስ እሱን ሊቃውንት እያሉ እኛን አለፍን እና ሌላ ነገር የለውም። እና በመቸገር ነው እንዳትሉ ነው ዋናው ነገር። እኛ በጽድቃችን ነው እያልንም አይደለም። አደራ ምክንያቱም ብዙ ሰው እየጸለየ እየጸለየም ሃይማኖትም አለበት። አይ እምነቱ አለ፣ ምንም ጥያቄ የለውም። ግን ዛሬም ቢሆን በሌላ መንገድ ሌላ ሳይድ ኢፌክት ስላለው ነው ይሄ ንግግር። ስለጸለይን ስላገለገልን ነው እዚህ የደረስን የምትለው። በአንድ በኩል ደግሞ እያገለገሉ እየደከሙ ደግሞ ያልሆነላቸው ሰዎች ሊኖሩ ስለሚችሉ ብቻ የእግዚአብሔር ፈቃድ ነው እዚህ ያደረሰን ነው። የመልአከ ኃይል ንግግር ምንም ረዳት አልነበረንም። የስ በአደባባይ ነው እኔ ድህነቴን የምናገረው በአደባባይ። እንግዲህ ገጠር ዝንጥ ያልኩኝ የገበሬ የመኳንንት ልጅ ነበርኩኝ ገጠር። ግን ያ ሁሉ ለእኔ አይሆንም በሚል ነው እና እውነት ለመናገር በጣም ጥሩ ጊዜ አሳልፈናል። እናመሰግናለን መምህር ኤፍሬም ቤትዎትን ከፍተው እንድናወራ ስለፈቀዱልን፣ እንቅልፋተው ደግሞ እርስዎ ሳያወሩ አዳማጭ ሆነው ተሰባኪ ሆነው ስለቆዩ ከልብ እናመሰግናለን። መልአከ ኃይል እግዚአብሔር ይስጥልኝ፣ ይፍቱ ይባርኩኝ። ሰላም ሁኑልን። ኧረ ሰበኔ በጣም ረጅም ሰዓት ያለመናገር ነው ያዳመጠችን ያዳመጠን ነው። ሰላም ይበል እስኪ ድምጽ ያሰማ። ወንድም ሴትም መሆኑ አላወቅንም። ሰላም በላቸው። ሰበነ እህት ወይስ ወንድም? ሰበኔ ነው። ሰበነ ይመስላል። ሰበነ ምናምን
እንትን ማድረግ አልፈለጉም ማለት ነው። ወይም ስራ ይሆናል። አይ ሲቆዩ እኮ ተኝተው ሊሆን ይችላል። እኛ እኮ እንደ ጳውሎስ ስብከት እኮ አስረዘም ነው ወሬያችንንም። አንድ ቀን ግን መላገነት እውነት እዚህ ላይ ያሉን እንትን እንዳይሆን እንጂ አንድ ቀን ለሌላ ሰው ምሳሌ ሊሆን ስለሚችል ከቤተክርስቲያን መውጣት፣ ከቤተክርስቲያን ቤተክርስቲያን ያሉ ተስፋ መቁረጥ፣ የጉቦ መስጠት ምናምን እንደዚህ ማለት የኛ ህይወት አስተማሪ ነው ብዬ አስባለሁ። መጽሐፍ የሚጻፍበት ነው ብዬ አስባለሁ። እና አንድ ቀን ከፍተን ምናልባት ይሄ ነገር ሪከርድ በሆነ መልኩ ብናወራው እና እንትን ቢሆን ደስ ይለኛል። አሁን መላገነት የሚያስታውሱት አዲስ አበባ ያሉ ምንድን ነው ብለው ቢጠየቁ እኔ የማስታውሰው ድህነቴ ነው። በቃ እዚሁ ላይ እኮ ያው መምሬ ፍሬምን ሰበክናቸውና አሁን ኢንተርቪው እንዲያደርጉን እኮ እያመቻመችን ነው። እኛም እኮ ራሱ የጉቦ እኮ ነው እኮ በእውነት ይታሰብል። ወደፊት እኔ ወደ ሚዲያው ከተነከርኩ ወደ ኢትዮጵያ ስትመጡ እናመቻቻለን። የምንጠይቅበትን መንገድ አይዞት እናወራለን። መምሬ ፍሬም ሰላም ይሁኑልኝ። ስልክዎትን ያስቀምጡልኝ። አስቀምጣለሁ። ከመዝጋቶ በፊት ለበቀ መላከ ኃይል እንደው ትንሽዬ መግለጫ ለመስጠት የኔ የብሶት መነሻ ምክንያት እንደው ችግር እንዳይመስላቸው መሰረታዊ ምክንያት ጠላቴ በዝቶ ነው። ቀሲስ እዚህ ፌስቡክም ላይ አንዳንዴ ፖለቲካ አቋሞችም ላይ ከእናንተም አቋም ፈንገጥ ያልኩ አንዳንዴ ለመንግስት ሳይድ የሚይዝበት ጊዜ አለ፣ አንዳንዴ የምተችበት ጊዜ አለ እና ወጣ ገባ ላለሁ በአቋም የመሰለኝን ሐሳብ አራምዳለሁና ይሄ ሐሳቤ ጠላት አብዝቶብኝ በጣም የሚሰድበኝና የሚዝትብኝ በዛ። አይሊፍስስ ምን ይበዛ። ይሄ ነው ተስፋ ያስቆረጠኝ ትልቁ። ሁለተኛው ቤተክርስቲያን ተስፋ ያስቆረጠኝ። ቤተክርስቲያን ላማየው ቤተክርስቲያን የገንዘብ በቃ የጉቦኞች የሌቦች መጠራቀሚያ ስትሆን ከልጅነቴ ጀምሮ መመኛት ትልቋ ቤተክርስቲያን እንድትሆንልኝ መመኛት አለ። አሁን እያየሁት ያለው ግን ደሜን ያፈላኛል። ሁለተኛው እንደርሶ ከእርሶ ጋር የሚያመሳስለኝ ወደ እኔ ሳመጣው ግን ሆዴን ያስባሰኝ ቸግሮኝ አይደለም። እግዚአብሔር በሚያውቀው እኔ ለአንድ ሆዴ በየትም ብዬ አላጣም። ግን እንትን አልወድም፣ ጥቃትን አልወድም። እኔ ሐሳቤን በፈለኩት መንገድ መግለጽ እፈልጋለሁ። መቃወም ካለብኝ መቃወም፣ ማርነቅ ካለብኝ ማርነቅ። እኔ ሳደንቅም እሰደባለሁ፣ ስቃወምም እሰደባለሁ እና አይኔ ፍሰስ የሚለኝ ሲበዛ ምን ነው ባልኖርኩኝ ማለት ጀመርኩኝና ይችን እንዳይረሱብኝ ለማለት ነው። ከዚህ በኋላ እናንተ አጠቃሉት። የሁለት መምህር ኤፍሬም ልንገረው፣ እኔ እግዚአብሔር ያው ምስክሬ ነው። ሀቅ ይዤ ነው የምነሳው። ሀቅ እኔ ውስጥ ያለው ኮንፊደንስ ሊያዩት አይችሉ። የምሬ ነው የምነግሮት። የፈለገ ክፉ ይሁን፣ የፈለጉ ትልቅ አባቶች የሆኑ ሀቅ እስካለው ድረስ ምንም አይሆኑም። የጥላቻ ጥግ የሚያሳዩት የእርሶነት ትልቅ መሆን፣ እርሶ ነገ ጠዋት የሚደርሱበት በፈተና ማለፎ፣ በፈተና ተፈትነው ሲያልፉ ማለፎ፣ በቤተክርስቲያንም ሆነ በእንትን ደግሞ እንደዚህ ሀቅ የሚናገሩ የሚጽፉ ከሆነ እንደሚጠሉ ይታወቃል። ነገ ይሄ ሁሉም ካልኩሌት አድርገው አስበው የምጠላው እኔ አሁን ለምሳሌ ከትግራይ ወንድሞቼ ጋር ያጣላኝ አደባባይ ላይ የሚሆነው ትንቢት መናገሬ ነው 2016 ላይ ማለት ነው። ያ አሁን ትግራይ የተፈጸመው በሙሉ ተናግሬዋለሁ። የትግራይ ህዝብ እንደዚህ እንደሚሆን ብዙ ነገሮችን ታሪኮቻችን እንደሚሰረቁ ወደ ጦርነት መግባት እንደሌለብን እናገር ነበረ። ሰላም መስበክ እንዳለብን እናገር ነበር። በተለይ ደግሞ የመሀል ሀገር ሰው የስነ ልቦና በደንብ ስለማቅ እዛ ስላደኩኝ ማለት ነው ምን እየተነገረ ምን ለማግስቱ ምን እንደሚደረግ ዛሬ የሚሆነውን ነገር ዋዜማውን በደንብ ስላወቅኩኝ ከነሱም አጣልቶኛል። ያጣላኝን ምክንያት ዛሬ መጥቼ ዛሬ ሆኖ ያ ሰው 2016 የሚጣሉኝ የሚያሳዱኝ የነበሩ በሙሉ በእንገድ ላይ ሲያገኙ ይቅርታ ነው የሚጠይቁኝ። አሁን ዛሬ ገብቶታል። በተናገርኩት ንግግር ለአንድ ደቂቃ አላፍርም። የሚያሳፍር ምንድነው? መስረቅ ነው። የሚያሳፍር ምንድነው? ውሸት መናገር ነው። የሚያሳፍር ምንድነው? ሰው መበደል ነው። የሚያሳፍር ምንድነው? መጥፎ ነገር ማድረግ ነው። መጥፎ ነገር አላደረኩም። ለህዝብ የሚጠቅም ነገር ተናገርኩኝ። ያ ጊዜው ሆኖ
ተፈጸመ። የሰለጠነ ዓለም ላይ ነን ያለነው። የሰለጠነ ማህበረሰብ ቢኖረን ተሸላሚ ነው መሆን የነበረብኝ እኔ። ከማህበረሰቤ ጋር አጣልቶኛል። አዎ አጣልቶኛል። ዛሬ ግን የትም አደባባይ ላይ እኔ አሁን ተረስቻለሁኝ ማለት ተቃዋሚ ብዙ ተቃዋሚ ስላለ ብዙ ያቺ ፓርቲ የሚጠላ ሰው ስላለ እኔ ተረስቻለሁ። እውነት ለመናገር እኔ በመረሳት ምክንያቱም የበለጡ አይዲዮሎጂዎች መጥተዋል። የዛን ጊዜ ያነሳዋቸው አይዲዮሎጂዎችን እንዳለውና አሁን የበለጡ የጥላቻ ጥግም ታይተዋል እና ያ ሁላ ፈተናው አልፈዋል። የትግራይ ህዝብ የምንወደው ህዝባችን የምንወዳቸው የሰዎቻችን አተናል ለሀዘን ነው ሀገር ቤት ሄድ ነው። እኛ ዲሞራላይዝድ ሆነናል። ያ ሁላ አልፎ ዛሬ የሚያገኘኝ የትግራይ ሰው መንገድ ላይ እውነቴ ነው የምነግረው፣ መንገድ ላይ ያገኘኝ የትግራይ ሰው ይቅርታ ይጠይቀኛል። ከቲኤምኤች እስከ ነስታሊን ከደደቢት እስከ ምናምን ነው የምነግሮት፣ ከኃላፊዎች ጭምር ዛሬ የሚያገኘኝ ሰው ይቅርታ ጠይቆኝ ነው የሚያልፈው መንገድ ላይ ካገኘ። ምክንያቱም የተናገርኩት ትክክል ነበረ ነው ዋናው እንትኑ። እኔ ለራሴ ለማወደስ ምናምን ፈልጌ አይደለም። እኔ ለእውነት ጉዳይ ከንቱ የምፈልግ ሰው አይደለሁም። አንዴ ሁለተኛ ዛሬም ቁሜ እነዛ ትናንትና ተበደልን። እኔ ሩፋኤል እኔ ያደኩኝ ስሎት አንድ ፈቃዳዊ የሚባል ጓደኛ ነበር። ሩፋኤል የጎጃም ሰው ነው። የሰብአዊ መብት ጥሰቶችን ተጥሶ ምንም ነገር እንዳይናገር ለሁለት ዓመት በፍርድ ቤት ያስፈረዱበት ሩፋኤል ቤተክርስቲያን ብትሄዱ ታገኙታላችሁ። መምህር ፈቃድ ብላችሁ ብትጠይቁ ፍርድ ቤት የተፈረደበት አንድ ነገር እንዳይመረጥ እንዳይናገር የተደረገ ሰው ሩፋኤል ቤተክርስቲያን አሁን ድረስ ያ ሰብአዊ መብት ሲጣሰባቸው የነበሩ ትናንትና በተበደልን ሲሉ የነበሩ አባቶች ዛሬ በዳይ ሆነው ከዛ ከነበረው ስርዓት በላይ በዳይ ሆነው ሰውን ሲያስለቅሱ ሰውን እንትን ሲያደርጉ አሁንም እናንተ አባቶች ትክክል አይደላችሁ። ምንም ቢወዙ ምናምን ቢሆኑ ምንም ትልቅ ስልጣን ቢኖራቸው ዛሬም ትክክል አይደላችሁ። የምትሄዱበት መንገድ ትክክል አይደለም። ጉዳት ያመጣል። ህዝቡ ላይ ነው ማት የሚመጣው። የምትሄዱበት መንገድ ትክክል አለመሆኑን ብቻ ሳይሆን እነሱም የሄዱበት ያለው መንገድ ሃይማኖታዊ ጥሰት እንዳለው በግልጽ ነው የምናገረው። በግልጽ ቋንቋ ፎቶዬ እንትን አድርጌ አድራሻዬ ለጥፌ ነው የምናገረው። እኔ ስናገር ምናምን ፈሪቻ አይደለም የምናገረው። የሄዱበት ያሉ መንገድ ትክክል እንዳልሆነ ነገ ጧት ይታያል። እኔ አዎ እጎዳለሁ፣ ትክክል እየተጎዳሁ ነው። ብቻዬ ከዛም አልሆንኩም። ማህበረሰቤ ገብቼ መከበር መጫወት ባለብኝ ሰዓት አልተጫወትኩም። በተናገርኩት ቁጥር እኔ ብቻ አይደለም ልጆቼ ክርስትና እንዳይነሱ ቤተክርስቲያን ተደርገዋል። እስከዚህ ደርሶብኛል። እኔ ግን ሀቅ መሆኑን በደንብ ጠንቅቄ አውቃለሁ። እና እርስዎ ሰው ቢጠላዎት እንዲያውም መጽሐፍ ቅዱስ ላይ ከነኢዮብ በታች ተስፋ ይቆርጣል ነበር መጽሐፍ ቅዱስ ላይ። በቃ ብዙ ታሪክ ያሳልፉ ናቸው እነ ኢዮብ፣ ብዙ ነገሮች የነበረባቸው ምን ሆኑ መጨረሻ ላይ እግዚአብሔር ነው የረዳቸው። ብዙ በቤተክርስቲያን የተጣሉ የተዋረዱ ሰው አይሆንም የተባሉ እንዲያውም እኔ በእውነት አደባባይ ላይ ከመከበርም በዚህ ዘመን ተዋርዶ መኖር በጣም እመርጣለሁ። ተዋርዶ መኖር ከፍ ያሉ ሰዎችንም ከፍ ብለው መጨረሻ ላይ ሲጨርሱ እያየን አይደለም። እና በዛ በሚጽፉት ነገር ብቻ ሀቅ መሆኑን ይወቁ። ሀቅ መሆኑን ለአንድ ደቂቃ እንኳን እንዳይጠራጠሩ። በቃ ሀቅ ከሆኑ እርሶ ልቦናው አምኖ ከሆነ የሚናገሩት ነገ ጠዋት ሀቅ ሀርነት ያወጣል። ምንም ቢሆን የሚሸነፉ አይደሉም ለማለት ፈልጌ ነው። መምህር ኤፍሬም ምናልባት በጣም ካረዘምኩኝ ይቅርታ ይደረግልኝ። ግን በሚሆነውን ነገር በጽሁፎ ሰው ጠላቱ ይበዛበት የተለያዩ ነገሮች ይወጡበት እውነት ለመናገር ፈሪ አይደለም የሚጣላው፣ ሀቀኛ ነው የሚጣላው። የዓለም ሀቀኛ አይወድም። ዓለም ውሸታም ናት። ዓለም ሀቀኛ አትወድም። ሀቀኛ በጭራሽ አትወድም። ሁሉም አንድ አይነት ስለሆነ ነው አሁን እየደረስንበት ያለው ነው እየደረሰብን ያለው ነገር እየደረሰብን ያለው እንጂ እውነት ለመናገር ላይ ከፍ ያሉ ሰዎችን ከፍ ማለት ያለባቸው ሰዎች ሆኖ አይደለም ከፍ ያሉ ፓርላማ ላይ 1 ሚሊዮን% ጊዜ ሲሎት
1 ሚሊዮን ፐርሰንት በ1 ሚሊዮን ፐርሰንት ካልኩሌት እንደማይደረግ ፐርሰንት ይታወቃል የተማረ ሰው ማለት። እነዚህ ነገሮችን በመንፈሳዊ እይታ ሲያዩዋቸው ለክብር ነው እየታጩ ያሉ። መገፋቶ ጠላት መብዛቱ የነገ ጠዋት ጥሩ እንጀራው የነገ ጠዋት ግፎ እግዚአብሔር የሚቆጥረውን ነው እየታሰበለት ያለና በዚህ ነገር ምንም ነገር ተስፋ እንዳይቆርጥ ለማለት ፈልጌ ነው። እንዳላረዝም ሳይሆን አረዝም ያለኝ በጣም ይቅርታ። አረዝምም መላከ ኃይል በእውነቱ በአንድ ቀን ትውውቅህን የመሰለ አባታዊም ወንድማዊም የሆነ አስተያየትና ምክር ስለለገሱኝ እድሜና ጤና ይስጥልኝ። አምላክ አበው ቆይልኝ። አመሰግናለሁ። በአንድ ሁለት ነጥቦች መላከ ኃይል የሚመለከት ተናግሬ ቀሲስ ያጠቃልሉልናል። አንደኛው የትግራይ አባቶች ካህናትን ሳገኝ አባቴ ናቸው ትዝ የሚሉኝ። የንስሐ አባቴና አሳዳጊ አባ ገብረ ጊዮርጊስ የሚባሉ የአድዋ ተወላጅ ነበሩ። እንዲያውም ከብፁዕ ወቅዱስ አቡነ ጳውሎስ ጋር የሥጋ ዝምድና ነበራቸው ይባላል። በዘመኔ ካህን ማለት ምን አይነት ነው፣ የካህን መልኩ ምን ይመስላል ብባል አባ ገብረ ጊዮርጊስን ብዬ ነው መመለስ። ፍጹም ድንግል፣ ፍጹም ሰው አክባሪ፣ የሰው ቋንቋና ማንነት ትዝ የማይላቸው የሁላችን አባት። እኔ ከአያቴ ይልቅ መላከ ገነትም መላከ ኃይልም እንድታውቁ ፈልገው ከአያቴ ይልቅ ስለ ጾታዊ ጉዳይ ማወራው ከእሳቸው ጋር ነበር። ስጎረምስ ፍቶት ሲጀምር ሰውነቴ እሳቸው ጋር ነው ማውራት የጀመርኩት። አያቴን እፈራዋለሁ፣ አላወራውም። አባ እንዲሆኝ እኮ ተጻቦ ሳይቀር ማወራው ከእሳቸው ጋር ነው። አባ እንዲሆኝ እኮ እያልኩ የንስሐ አባቴም ናቸው። ትምህርት ቤት ስቀር አይወዱም። ቁርስ ሳልበላ ከሄድኩኝ ጥሩልኝ ኤፍሬም ቁርስ ሳይበላ እንዳይሄድ ነው የሚሉት። አገልግሎት አምሽቼ ስወጣ ማታ በተለይ ሰሙነ ሕማማት ምንባብ ጨርሰን ስለምናመሽ ቤተክርስቲያን ቤት ራት አይበሉም እኔ ካልሄድኩ። እንግዲህ እግዚአብሔር ያሳያችሁ። በትውልድ አንገናኝም፣ የሥጋ ዝምድና የለንም። አባትነታቸውን ብቻ አስበውና የትግራይ አባቶች ካህናት ምስለው በሳቸው ነው። የትግራይ ካህን ሲባል አባ ገብረ ጊዮርጊስን ነው አይምሮዬ ላይ ምስለው። በዛ አጋጣሚ ስላወቅኩ ደስ ብሎኛል። አንድ ይሄ በጎ ሐሳቤ እንደ አሉታ ማወራውና እንደ ኑዛዜ የምናገረው በትግራይ ጦርነት ጊዜ ከመከላከያ ጎን በመቆም ሰበብ ለወገኖቼ ድምፅ አልሆንኩም። የሚቆጨኝ አሁን እርስዎ ስላሉ አይደለም። ፌስቡክም ላይ ጽፌያለሁ። አሁን ፌስቡክ አቋርጫለሁ ትንሽ ወከባ ስለበዛብኝ። በሰዓቱ ግን የትግራይ ወገኖቼ ሲያልቁ ይሄ ጦርነት ይቁም፣ ሰላምን ስንስበክ፣ ታረቁ ማለት ሲገባኝ በለው ውቃው ደብልቀው ብዬ ነበር በሰዓቱ። ዓላማዬ ግን የኢትዮጵያን መከላከያ ለመደገፍ ብቻ በሚል በኋላ ነው ሪፖርቱን ስሰማ የዚህ ወገኔ ደም እጅ አለብኝ ረፉ ማለት ነበረብኝ ብዬ ተጸጽቼ በአደባባይ ይቅርታ ጠይቄያለሁ። የማውቃቸው የትግራይ ልጆችን በስልክ ይቅርታ ጠይቄያለሁ። አንድ ሁለት ልጆችን። ይሄን ያነሳሁት እንደው ዝም ብሎ ለመወደድ ምናምን ሳይሆን የእንትን ነው ለዛ አካባቢ አባቶች ያለኝ አክብሮት ከፍ ያለ መሆኑን ለማጠየቅ ለማስታወስ ነው። በዛ አጋጣሚ ይዝመተው ጊዜውን አቃጥለው ሳይነቁኝ ሐሳቡን ስለለገሱ እድሜና ጤና ይስጥልኝ፣ አምላክ አበው ይጠብቅልኝ ለማለት ነው። በዚህ ላይ የሚሉት ካለ ይላሉ፣ ከሌለ መላከ ገነት ያጠቃልሉታል። መላከ ገነት እሺ አጠቃልሉልንና ኧረ እኛም ሰዓቱ መሸ። አንተ ጋር ነጋ፣ እኛንም ልታስነጋን ነው እንዴ? ነገ መላከ ገነትም አላሙ ማጣልቶን የነበረ ይሄ ነው። መላከ ገነትም ጋር ጣልቶን የነበረው ይሄ ቃል ነውና ከሰራዊት ጎን መሆን ምናምን የሚል ያቃሉ ርዕሰ መላከ ገነት። እኛ የቤተክርስቲያን ልጆች ለቤተክርስቲያን ቤቱም በአራቱ አቅጣጫ ያለች ቤተክርስቲያን የተዋህዶ ልጆች ቤተክርስቲያን የሁላችን ናት፣ የሁላችን ቤት ናት። ምዕመናኑም ቢሆን ለካህናት ናቸው ቅርብ፣ ለጳጳሳት ናቸው ቅርብ። ጳጳሶቻችን እናንተ ያላችሁበት ስታተስ አሁን እርሶ መምሬር ፍሬም ላይ ይቅርታ የጠየቁትን እነዛ ጳጳሳትን የተጎዳ ህዝብ አለ ትግራይ ውስጥ በጣም እጅግ ከሚገልጹት በላይ የተጎዳ ህዝብ አለ።
እነዛ ይናገሩ የነበሩ አባቶች ይቅርታ ቢጠይቁ ጥሩ ነው ብዬ እላለሁ። ይቅርታ ማንም ስለማይጎዳቸው አንድ ለማድረግ ቤተክርስቲያኗም ስለሚጠቅም፣ በአንጻሩ እነሱም እየሄዱበት ይቅርታ ካልጠየቁ እየሆነ ያለውን ነገር በጣም እየገፋ ሄድና ወደ መበጠሱ ስለሚደርስ ማለት ነው። እነዛ አባቶች በትክክል አምነውበት እኔ አሁን የበደለኝን አባት ይቅርታ እንዲጠይቁኝ ወይም እንዲጠይቀኝ እፈልጋለሁ። ግን አምነውበት መሆን አለበት። መበደሉን አምነውበት መበደላቸውን አምነው የአክሱም ክርስቲያኖች ለጳጳሳቱ ናቸው ቅርብ። የቤተክርስቲያን ልጆች ለጳጳሳቱ ናቸው ቅርብ፣ ለሌላ አይደለም ቅርብ። እነዚህ አባቶች ያመናቸው ህዝብ ሲጨፈጨፍ ነው ዝም ያሉ። ይቅርታ መጠየቃቸው ያ ያመናቸው ህዝብ ነው የሚካሰው ማለት እንደዚህ አይነት አባቶች ለካሉን ይቅርታ የሚጠይቅ ልብ ያላቸው የሚል ማለት ነው። ፖለቲከኞቹ ቢራገጡ ነገ ጠዋት አሁን እንዳሉ ድሮ የነበሩ የሚጣሉ የነበሩ አዲስ አበባ ነው ያሉ እነ ተክለ ብርሃን አምባዬ ምናምን የሚባሉ የአብይ ጓደኞች እኔ ኤቭሪዴይ ነው የት እንዳሉ የማውቀው። እነ ቢኒያም አዲስ አበባ ነው ያሉ ፖለቲከኞች ቢራገጡ ነገ ጠዋት ተመልሰው አንድ ላይ ናቸው። ህዝቡ ግን አሁን ትግራይ ውስጥ ያለው ህዝብ መታገዝ መካስ የሚገባው ህዝብ ነው። አባቴ ፖለቲካ አያውቅም። አባቴ የሞተው ቤተ መቅደስ ነው። አባቴ ልጆቹ ታጋዮች ሊኖሩ ይችላሉ፣ የኔ ታላላቆች። አሁን አባቴ በሚጦርበት ጊዜ በእርጅናው ጊዜ እኔ ባለኝ ጊዜ ለማሳከም ማድረግበት የሆነ ቦታ ላይ ማሳከምበት ጊዜ የዛን ጊዜ ነው ያጣሁት አባቴ ማለት ለእኔ ቅርሴ ነው። አባቴ መሞቱ መካስ ሲገባኝ እኔን መበደል አለብኝ ብዬ አላምንም። የኛ አባቶች በጣም ያልነቁት ብዬ የማስበው ይሄ ነው። በቃ የትግራይ ምዕመናን በእውነት ምዕመናን አሁን ነግሬዎታለሁ መመሪያ እነዚህ ፖለቲከኞች ናቸው። ቢጣሉም ቢገዳደሉም እርስ በርሳቸው ይተዋወቃሉ። ህዝቡ ግን ህዝብ ነው እና ህዝቡ የላቦራቶሪ መፈተኛም አይደለም። እውነት ለመናገር ሲፈለግ ይቅርታ የሚጠየቅ ሲፈለግ እንትን የሚሆን ገብቶታል። መበደሉ ከአሁን በኋላ በቃ የትግራይ ህዝብ በቃው ከአሁን በኋላ እዚህ ላይ ይብቃ ብሎ የሚቆምበት መሆን አለበት። ይቅርታው ለማለት ፈልጌ ነው። ምናልባት ወደ ሌላ እንዳልወስዳችሁ መላገነትም ስለመሸ ነገ አገልግሎት ስለሚኖራቸው በጸሎት ቢዘጉልን ጥሩ ነው። መልካም ተገቢ ጥቆማ ነው። ልክ ነው። የወገኖቻችን ማልቀዋል። አንድ አስተያየት ተጽፏል። ጥሩ አስተያየት። ይሄ ሁሉ ይደርሳል ብሎ ያሰበ ሰው አልነበረም። መከላከያ ሀገር ያረጋጋል ተብሎ ነበር፣ ግን ወገኖቻችንን ጨረሳቸው። ይሄ ውስብስብ ስለሆነ ጉዳዩ እኛ ደካሞች ነን። ቀሲስ በሰዓቱ ዝም ብለን የሀገር ፍቅር ያለን መስሎን በማናውቀው አልደረስንም። እርግጥ እኛ ብንናገርም ባንናገርም ለህዝባችን አንደርስም ነበረ። የሆነ ሆኖ ግን ባይሆን ቢያንስ በድምፅ ወገናችን መሞት የለበትም ማለት ነበረብን። አላልንም። እንግዲህ አባቶቻችን አምላክ ያረፉትን በቀኙ ያቁምልን፣ ሞት በቃ ይበለን። ይሄ እንደ ቁጭት ነው። እኔም እንደ ትምክት አላወራውም። በሰዓቱ የመከላከያ ደጋፊ ነበርኩ። ወገኖች እንዲያልቁ ግን አልነበረም። እግዚአብሔር በሚያውቀው ሌላ ጊዜ እንወያይበታለን። ቀሲስ መላከ ኃይል ምናልባት ሐዘነውን ብሶተውን ስለቀሰቀስኩ ይቅርታ ያርጉልኝ። ወደዛ ስሜት ለማስገባት አልነበረም። ጥፋተኛነቴንና ማድረግ የነበረብኝን ለማስታወስ ነው። ተጠያቂነቴን ለአካባቢው ያለኝን ፍቅርም ለመግለጽ ነው ያነሳሁት እንጂ ብሶተውን ለማስታወስ አይደለም። እግዚአብሔር እድሜና ጤና ይስጥልን። ቀሪ ዘመዶችን ይጠብቅልን፣ የኛንም ጨምሮ። መላከ ገነት የመጨረሻ አስተያየትና ቃለ ምዕዳን ይሰጡ ዘንድ በታናሽነት እየጋበዝኩ፣ ከዛ በፊት ግን ወደ ላይ መመረቅ ባይገባም ለፍቅሬ መግለጫ ይሆን ዘንድ አምላክ አበው እድሜና ጤና ይስጥልኝ። አሁን ለኔ ብላችሁ ነው ስራ እያላችሁ ስብሰባ ሰርዛችሁ ጊዜ ሰውታችሁ እኔ ጋር የቆያችሁት የኔ ፍቅር አገብሯችሁ ነው እንጂ ምንም ሌላ ነገር አይደለምና የቤተክርስቲያን አምላክ ይጠብቅልኝ።
እንዳከበራችሁኝ አብዝቶ ከክብር ላይ በክብር ላይ ክብርን ይጨምርልኝ እላለሁ። የመጨረሻ ሐሳቤ ነው። ይኸው ተነስቼ አመስገኛለሁ አብራችሁ ስለቆያችሁ። አረ እናመሰግናለን መምህር ኤፍሬም። እሺ አይ ብዙ ነገሮች ማለት ይቻላል፣ ግን እንዳሉት ሰዓት እንዳንወስድ አንዲት ግጥም ነበረችኝ፣ እሷን ላሰማ ነበረ ጠፋችብኝ። ለማንኛውም ቅድም እንደው ጳውሎስ ሲባል የሆነ ጦመ ልሳንን ስላነሱ እሷን አዝሜ በጸሎት ልዝጋ። መምህር ኤፍሬም ግን ቴንኪው ቪዲዮዎትን ሳያጠፉ በጣም ትክክለኛ ጋዜጠኛ ማምላክ። እንደው ለጋዜጠኝነት የተሰሩ ካህን እኮ ታግሶ ማዳመጥ በጣም ከባድ። እሺ ይሄ ያው በወንጌል እንዝጋው ብዬ ነው። በሰዓታት ላይ እሁድ ምንባብ ላይ ኩሉ ዘያፈቅሮ ለእግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ብሎ ወዘያምን ልደቶ ማርያም ቅድስት ድንግል በክሌ ታቦተ መንፈስ ቅዱስ እስከ ምጽአቱ ሀዳስ በከመ ይቤ ጳውሎስ ጉዘ ላይ ይኩን ይላል እና መልእክተ ጳውሎስ በሰባ ቆሮንቶስ ቀዳሚት ጸሎቱ ወበረከቱ ያሉ ምስለ ኩልነ ሕዝበ ክርስቲያን ብሎ ያነብና አንደኛ ቆሮንቶስ ምዕራፍ 15 ቁጥር አይ ቲንክ 51 ነው ይነበባል። ናሁ ሁባ ነገር ነገረክሙ አኮ ኩልነ ዘንበውቶ ባህቱ ኩልነ በምር ያለ የሚቀጥል አለ። ያ ሲያልቅ ዲያቆኑ የሚናገረው ነገር አለ። በረከተ አብ ወፍተ ወልድ ወሀብተ መንፈስ ቅዱስ ዘወረደ ላይ ለሐዋርያት ለጥራጽዮን ቅዱስ ከማው ያው ይረደ ወይት መካብ ላይ ወላይ ለኩልክሙ ብሎ ሲጨርስ ልሳን ምዑዝ ከመ ዕጣን ጳውሎስ መርሃ ዕውራን ዘበጽንፈ ልብስከ የሃየዎ ዱያን ስፋህዴከ ዘየማን ወባርከነ ለጉቡአን መምህር ዘበአማን ይላል። እና ምን ማለት መሰላችሁ? ለምእመናን ነው ከታች ያሉት ለሊቃውንቱ ሳይሆን ጡመ ልሳን ምዑዝ ከመ ዕጣን ጳውሎስ መርሐ ዕውራን። ጳውሎስ የዕውራን መሪ ጳውሎስ አንደበቱ ጡመ ልሳን ይለዋል። የልሳኑ ጣፋጭ እንደ ዕጣን ምዑዝ አንደበቱ የሚጣፍጥ የዕውራን መሪ ይለዋል ቅዱስ ጳውሎስ። ብርሃነ ዓለም እንለው የለ በትምህርቱ ነው። ዘበጽንፈ ልብስከ ያህይው ዱያን በልብስህ ዘርፍ ጫፍ ድውያን ይፈወሳሉ ይድናሉ። ስፋህ እዴከ ዘየማን ኧረ ያንን የበረከት የሚፈውስ እጅህን የቀኝ እጅህን አሁንም ዘርጋ። ወባረከነ ለጉቡአን እዚህ ተሰብስበን የእግዚአብሔርን ቃል እንደ ቅዱስ እንደ አባ ጊዮርጊስ የምናዜመውን ዜማ የምንሰብከውን ያንን ቆሮንቶስ ላይ ያለውን መልእክትህን አንብበናል። እንዳንተ ይኸው በበረከተ ተሳትፈናል እና እኛንም የተሰበሰብን ሰዎች መምህር ዘበአማን እውነተኛ መምህር የምትሆን ጳውሎስ እኛንም እጆችን ዘርግተህ ባርከን እንል ነበረ። አዲስ አበባ ያው አሜሪካ ሰዓታት የለም ብዬ ነው መምህር ኤፍሬም። እና አንዳንድ ቦታ ላይ ይኖራል እና ሰዓታት ብቻ ነው የሚጮህ አይደለም። እኔ ወለተ መናገር ዜማው ሁሉ አንድ በጣም ከማዝንበት ነገር እየጠፋኝ ነው። ስንት ዓመት ሆነኝ? ወደ 15 ዓመት ሊሆነኝ ነው ዜማው። እና እንደዚያ ነው መምህር ኤፍሬም። ደስ አይልም? እንደው ዜማችንም ሰዓታታችንም እግዚአብሔር አምላካችን በበረከተ ቅዱስ ጳውሎስ
ይባርከን፣ ዘመናችን ለበረከት ያድርግልን። መምሬ ኤፍሬም ዕድሜ ከጤና ጋር ይስጥልን። ዘመኖትን እግዚአብሔር ይባርክ፣ አገልግሎትዎትን እግዚአብሔር ይባርክ። የልቦትን በሻት ከአንደበቶ ከመናገሩ በፊት እግዚአብሔር ያውቃልና ሐሳቡ ያድርግልን። የእናታችን የእመቤታችን የወላዲተ አምላክ የቅድስት ድንግል ማርያም አማላጅነት፣ የቅዱሳን መላእክት ተራዳይነት፣ የቅዱሳን አባቶቻችን ድል የማትነሳ ረድኤታቸው፣ ጥርጥር የሌለባት ተዋህዶ እምነታቸው ከኛ ጋር ትሁን ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት ይትቀደስ ስምከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ለዘአበሰ ለኔታባነ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ ኩስ መዚአከ ይእቲ መንግሥተ ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላማዊት ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እግዚአብሔር ተዋሕዶ ሰላም ለኪ ወሩት አንቲ እማንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ተማኅፀነ ብኪ ቃለ እግዚአብሔር አብይ ኦ ተወካፌ ንስሐ ወሥራይ ኃጢአት ኢየሱስ ክርስቶስ ሥራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። በጣም ደስ ብሎኛል መምህር ኤፍሬም። ጊዜን ሳላስበው ስራዬንም ስብሰባዬንም ሊቀ ሊቃውንትንም ባስቀይምም ግን በእውነት በጣም ደስ ብሎኛል። በጣም ግሩም መምህር፣ በጣም የማደንቀዎት በሙያዎት መምህር ነዎት። እግዚአብሔር ይስጥልኝ። ሰላም ደሩልኝ። ጤና ይስጥልኝ። አሜን አሜን። ሰላም ዋሉ እናንተም። አሜን አሜን አሜን። ቴንኪው አሜን። እሺ በለው መምህር መልካም ሌሊት፣ ተባረክ። እግዚአብሔር ካንተ ጋር ይሁን። ለሀገራችን ለሕዝባችን ሰላሙን፣ ፍቅሩን፣ አንድነቱን አምላካችን ይስጥልን። አምላካችን እግዚአብሔር በተዋህዶ ሃይማኖታችን ያጽናን። የተዋህዶ ሃይማኖታችን ትንሣኤ አምላካችን ያሳየን። ውድ ተከታዮቻችን ከታች የነበራችሁ 41 ሰዎች አላችሁ። ተሳስተን ከሆነ በግድፈት የተሳሳትነው ስናገር እንደዚህ አስቀይመናችሁ ከሆነ በጣም ይቅርታ አድርጉልን ለማለት እንፈልጋለን። በዚህ አጋጣሚ ለሁላችሁ ሰላም ለማለት ፈልጋለሁ። መልካም ጊዜ፣ መልካም ዕለተ ሰንበት ይሁንልን። አሜን አሜን አሜን። አቅርልኝ። በእኔ በኩል ደግሞ የነበራችሁ ሰዎች ምንም እንኳን የገባሁት ይህን ያህል ለመቆየት ባይሆንም በነቀሲስ ምክንያት ረጅም ሰዓት ስላዳመጣችሁን አብራችሁን ስለቆያችሁ እግዚአብሔር ያክብርልን። እርግጠኛ ነኝ እኔ ብቻ በሆን ኖሮ ይህን ያህል ሰው አይኖርም ነበረ። የነቀሲስ መምጣት ነገሩን አረዘመው። የእነሱም ሀሳብ ይበልጥ ጉዳዩን በጎ አደረገው። እኔ ብቻ በሆን ምናልባት አንዳንዴ ብስጭት እያልኩ አንዳንድ ሰው ሲናገረኝ ያው ጓ እያልኩ ልመልስ ስለምችል ነገሩ ይበላሽ ነበረ። ካህናት መኖራቸው ነገሩን አቀዘቀዙትና ሁሉ ነገራችን በጎ ሆነ። ክፉ ነገር አላወራንም። የቤተሰብ ጨዋታ ነው ያወራነው። ለሰላቅ ላሉባልታ የሚሆን ነገር አላነሳንም። እንደዛ ነገር ከሰማችሁም በይቅርታ አለፉት። የሰውን ክፉ የሰውን ደካማ ጎን አትመዝግቡ። ከሰው በጎ ነገር ብቻ ውሰዱ። ከቀሲስም ነቀሲስ ክፉ ነገር አይናገሩም። ቀድሞ ክፉ የመሰላችሁ ነገር ካለ አትቁጠሩት፣ ሰርዙት። በጎን ውሰዱት። በእኔ በኩልም እንደዛ። አብራችሁ ስለቆያችሁ አመሰግናለሁ። መልካም ጊዜ፣ መልካም ተረፈ ሌሊት። የበረታን ወደ ቤተክርስቲያን እንሄዳለን። ያልበረታን ጥቂት አረፍ ብለን የበረታን በዚሁ ሰላም ደሩ። ዘጋው ነው። ደህና ደሩ። የምትሉት ነገር አለ? እሺ፣ ዛሬ ጥሩ ምሽት ነበር። ሁለት ውድ ካህናት ጊዜያቸውን ሰውተው ነው አብሮኝ የነበሩት። በጣም እግዚአብሔር የተመሰገነ ይሁን። በእውነት እኔ ልበሳጭ ልንተከተክ ነበር የመጣሁት፣ ግን ካህናቱን ልኮ አቀዘቀዘኝ መድኃኒዓለም። ሰላም እደሩ።
እግዚአብሔር ይመስገን አንደበቴ ክፉ ነገር እንዳይናገር ምክንያት ፈልጎ ጠበቃ ልኮ ይጠበቀኝ። ሰው እንደዚህ ነው አያችሁ። በጎ ነገር ሲመጣ በጎ ይሆናል፣ ክፉ ነገር ሲመጣ ክፉ ይሆናል። ቅዱስ ሉቃስ የተናገረው ቃል አለ። ክፉ ሰው ክፉ ነገርን ከክፉ የልቡ መዝገብ ያወጣታል፣ በጎ ነገሩን ደግሞ ከበጎ የልቡ መዝገብ። ሰው በልቡ ሁለት መዛግብት አሉት፣ የክፉ ነገር መዝገብና የክፉ ነገር መዝገብና የጥሩ ነገር መዝገብ አለ በልብ ውስጥ። ሰው በጎ ነገር ሲያስብ ከበጎ ልቡ በጎ ነገር ያወጣል፣ ክፉ ነገር ሲያስብ ከክፉ የልቡ መዝገብ ክፉ ነገር ያወጣል። በጎ ካህናት መጡና በጎ ነገር አናገሩ። ክፉ ሰዎች ሲመጡ ደግሞ ከክፉ ልቤ ክፉ መዝገብ እንዳወጣ ያደርጉኛል። ስለዚህ ሌላም ጊዜ ስትገቡ እንደ ካህናቱ በጎ ነገር በመናገር ጥሩ ነገር በማንሳት ወደ በጎ ነገር ምሩኝ ለማለት ነው። ክፉ ነገር ከተናገራችሁ ክፉ ነገር እንደምመልስላችሁ መገመት ያዳግትም ሰው ስለሆንኩ እና የግድ ቻለን እንደልባችን እንናገር እንፈንጭብህ አትበሉ። እንድችላችሁ ትንሽ እናንተም ቀዝቀዝ ብላችሁ ለማለት ነው። መልካም ሌሊት።